እሺ ያምላክ አቤት አቤት መታገኘው ተቹ እሺ እሺ ቻቻ ወንድሜ አገልጋይ ሳይሆን በግድ አገልጋይ ላይ ያርገኝ ፈልጎ ነበረ። እስኪ አሁን ያወጣውን ቪዲዮ ስሙ ተጋርጎ ያሳዩ። ወደ ሐሳቡ ግባ። ወደ ሐሳቡ እታችሁ ረድ እኔ ነኝ ያወረኩት። እታችሁ ረድ ራሳችሁን የምትክዱ ራስን የምትክድ ገብታ ሐሳብ ላይ አትነጋገርም። እታችሁ ረድ ከገባ ሐሳቡ ላይ ተነጋገር። ራስን ደብቀህ አገልጋይ ነህ ወይ ነው የጠየኩ አይደለሁም ብላልክ ቪዲዮ አሳየሁ የራስህን ፎቶ አይደለሁም ብላልክ። ስለዚህ ለምን ውሸት ያስፈልገው? ለምን ውሸት ያስፈልገው? ኦኬ አንተ እውነተኛ ከሆንክ ቪዲዮ ከፍተህ እና አሳየን ራስህን ማለት ነው። መዋሸት ለምን ያስፈልገው? በጣም ወንድም ያ ሳሚ ሰላም ነው። ሳሚ ገብቷል። አንተ ጋር አልገባም ነው? አዎ ገብቷል። እኔ ጋር ገብቷል። የሚገርም ፌር እንኳን አይደለም እኮ እኛ አይደለ ማንነታችን ይታወቃል። ይሄው አደባባይ ላይ በግልጽ ነው ሙሉ ስማችንን አስቀምጠን የምናገለግላቸው አይደል እንዴ? ፌር አይደለም እኮ እኛ ያም ይሁን ብለን አስገብተናቸው በፌክ ስም በፌክ አካውንት እየገቡም እያስተናገድናቸው እንደገና ከመምህራን እስከ ታች ድረስ እንደዚህ አይነት ውሸት ምን እንደሚጠቅማቸው አላውቅም። እንግዲህ ቅድም መምህሩ በዛ ሌቭል ያን ያህል ጥልቀት ውስጥ እኔ በጣም ስራ ላይ ሆኜ በጣም ነው ኤርሚ የታዘብኩት። ማለት በዛ ያንን ቤተክርስቲያን የሚወክሉ ከሆነ መምህራን ከሆኑ መቼም በጣም ልብ ይሰብራል። እና what do you expect ከታች ካለው መምህር ምን ትጠብቃለህ? መምህራኑ በእንዲህ አይነት አቋም በእንዲህ አይነት ድፍረት በእንዲህ አይነት ፍጥጥ ባለ ሁኔታ የሚዋሹ ከሆነ ሌላው ቢዋሽ እኮ ብዙ አይገርምም። እና ግልጽ ያላለው ነው ይሄን ፌር ጌም ሽኑና ተጫወቱ ኦኬ እኛ ይሄው በግልጽ ወተናል እናንተ በፌክ ስም መታችሁ እናስተናግድ ባልንም እንደገና this is too much በጣም ያ ኦኬ እውነት ነው። እሱ ለምንድን ነው የምትልከው? ምን ነበር ጽፎ የነበረው? ታች ረድ መልስ የለም ብሎ ወንድምነት ጠይቃለ አለኝ መልስ ዮሐንስ ወንጌል ምዕራፍ ታች ስትወርድ ቆይ አይደለም ታች ስትወርድ ምን እያልክ ነበር ስትጽፍ የነበረው? ሚዩት አረኩ። በማስረጃ ልናገር ምን እንደምትናገረው በማስረጃ ምን እንደምትናገረው በማስረጃ ለዚህ የጭንቅ ቀን ደራሽ ማርያም አለች በሚለው ለአንተ ነው የደረሰችልህ? ለአንተ ነው የደረሰችልህ? ለእኔም አዎ ደርሳልኛለች። እሺ በማስረጃ ዮሐንስ ወንጌል ነው ያልከው? አዎ የዮሐንስ ወንጌል ምዕራፍ 2 እሱ ግን ለእኔ አይደለም የኔን የምታምነኝ ከሆነ እነግርሃለሁ። ኦኬ ምን ይላል ዮሐንስ ወንጌል ምዕራፍ 2? እስቲ ቅድሚያ ምን ይላል? ቅዱስ እንደ ባለፈው ቤት አይደለም ያሉት። ከፈለክ ቪዲዮ አብርቼ ላሳይ። ቤት አይደለም ያሉት። እሺ ምን ይላል? በቃል መጽሐፍ ቅዱስ ላይ በቃል ምን ልታወራን ገባ ታዲያ? ላሳይ በለ የለም በማል ወጥቼ ባሳይ ፖዝ አይሆንማ ይሆናል። ምን እንደሚለው ሐሳቡን አንብበው የለ አንተ ሐሳቡን ንገረን። እንትን ሰርግ ነበረ። እሺ ታዳሚዎች ነበሩ። የወይን ጠጅ አልቆባቸው ሰዎች ከኋላ ያለው ሰው ያወራ። አንተ ወይ ዝም በል ወይ እሱ ዝም ይበል። ከሁለት አንዳችሁ ፋዘር ናቸው። እሺ ፋዘር። እሺ ታዲያ ወይ ፋዘር ያወሩ ወይ አንተ አውራኝ። እሺ የወይን ጠጅ ይሻላል። ፋዘር ወራቸው ይሻላል። ወንድምነት ምን አለ ለፋዘር? እሺ ፋዘር አንተ ፋዘር ይሻላል ውስጣችሁ። እሺ ይኸውልህ ፋዘር እንዴት አመሹ? ወይ እንዴት ነው? መስገን ደህና ናችሁ? ደህና ነን። ይኸውልህ ሰርግ ቤት ክርስቶስ ነበረች፣ እመቤታችን ነበረች እና ታዳሚዎቹ የወይን ጠጅ አልቆባቸው ተጨንቆ ነበረ። ከዛ
የሚፈልጉትን አውቃ ድንግል ማርያም ልጇን ጠየቀችው። ስትጠይቆ እሱ የመለሰው ዳቃራን ካንቺ ምን አለኝ የሚል ነገር ነው። እሱ ደግሞ የራሱ ትርጉም አለው በቤተ ክርስቲያን። ስለዚህ ያን ያለቀባቸውን የወይን ጠጅ እንደገና ወደ ወይን ጠጅ ቀይረው ጌታ ማለት ነው ከዛ ሰጣቸው። ለጭንቅ ደርሳለች ድንግል ማርያም ማለት አሳስባለች ማለት ነው። እሺ በዛ ሰርጉ ላይ የነበሩት ሰዎች በጭንቃቸው ጊዜ ድረሽልን ብለው ጠርተዋት ነው የደረሰችላቸው? አዎ እነሱ የቱ ጋር ነው እንደዛ የሚለው? ክፍሉን ስላነበቡት ተጨንቀው ያለ እሷ ስላወቀች ጭንቀታቸው ያንን ሳይጠሯት ሳጠራቸው በጭንቃቸው ቀን ድረሽልን ብለው ሳይሏት ነው እሷ አውቃ የደረሰችላቸው? እሱ እንግዲህ ጭንቀታቸውን አይታ ነው እንጂ በጭንቃቸው ቀን ድረሽልን ብለው አልጠሯትም ማለት። እሱ እንግዲህ ይላውት አይልም እንግዲህ እሱ ሌላ ቦታ ሊሆን ይችላል። ስለዚህ አላሏትማ። አሁን እርሶ በጭንቅ ቀን ድረሽልን ብለው ይሏታል አይደል? አዎ ላል እነሱ ግን በጭንቅ ቀናቸው ድረሽልን ብለው አላሏትም አይደል? እንዴት አላሉ ብለዋል? ቃሉ ያሳዩና መጽሐፍ ቅዱስ ላይ ብሎ ተግባብተው አይደል እንዴ? የቱ ጋር ነው ስለተቸገሩ የወይን ጠጅ ማለቁን አይታ እኮ ነው የደረሰችው ኮፋዘር ያየችው። በጭንቃቸው ቀን ድረሽልን ይልን ነይና ድረሽልን እርጅን ብለው በጭንቃቸው ቀን እርሶ በጭንቄ ቀን ድረስልኝ ብለው እንደሚጠሯት እሷን እንደዛ ጠርተዋት ነው ወይ ነው ያልኩት። እንግዲህ ሐሳባቸው እንደመሰለ በጭንቅ ቀን ድረሽልን ሳትባል ራሱ አውቃ ራሱ ተደርሳለች አሳቢ ነች እያሉ። ኦኬ ስለዚህ እናንተም አሁን እሱ ማርያምን በጭንቃችሁ ቀን ድረሽልን ሳትሏት ነው የምትደርስላችሁ? ሰርጉ ቤት ማርያም አይደለችም ጓደኛዬ ራሱ ይላል ይደርስልኛል እያልኩ ነው። መጽሐፍ ቅዱሳዊ መረጃውን ነገር ስለ ጓደኛ አይመለከተኝም። መጽሐፍ ቅዱሳዊ ስለ ጓደኛ አይመለከተኝም። አዎ መጽሐፍ ቅዱሳዊ እኮ ነው። ወይን አልቆባቸው ተጨንቀው እንዴት ተጨንቀው አሁን ሰርግ ደግሳ አንተ አትጨነቅም? ለታዳሚው ድረሽልን አላሏትም። አንደኛ ማርያም ሰርጉ ቤት የተገኘችው ድረሽልን ብለዋት ነው? ሲጨነቁ ጠርተዋት ነው የተገኘችው ወይስ ሰርጉ ለመታደም ነው እዛ የተገኘችው? ሰርጉን ለመታደም ነው የሄደችው፣ ግን እዛ ላይ ሲጨነቁ አይታለች። አለቀ አይታ አይደለም የወይን ጠጅ ያልቆባቸዋል አይደል? ሲጨነቁ አይታለች ብሎ የሚለውን የመጽሐፍ ቅዱስ ክፍል አሳየኝ። የወንድምነት ትልቁ ላይ አድርገኝ መጽሐፍ ቅዱስ ላሳየኝ። ኦኬ ሲጨነቁ አይታለች ብሎ የሚለውን ክፍል የትኛው ቁጥር ላይ ላምጣው? እሺ እንደዛ ከሆነ ማርያም የጭንቅ ቀን ደራሽ አይደለች የሚለውንም እናንተ ማሳየኝ። ሲጨነቁ አይታለች ብሎ የሚለውን ቀጥታ ክፍሉን አሳየኝ። ሲጨነቁ አይታለች። እሺ እኮ ሲጨነቁ አላየችም የሚለውንም አንተ አሳየኝ እንዴ። አንተን አሳየኝ እንጂ እኔ አሳየኝ ብዬ ስላልኩ የጭንቅ ቀን ደራሽ አይደለችም የለችም ማርያም የሚልም አሳየኝ። መጀመሪያ እሱ ባለው ወይ ለፋዘር ስጣቸው። ያንተ ብዙ ጊዜ ስትናገር ሰምተናል። ዝም ብሎ በሃይማኖት ቅናት በቃ ዝም ብሎ ቀንበት ላይ አሁን ችግር የለውም ለነሱ ስጣቸውና እሳቸው ካነበቡ ማለት ነው። ካነበብክ ግን በጭንቃቸው ጊዜ አይታ ደረሰችላቸው ብሎ የሚል አሳየን። ከዚህ ከዮሐንስ ወንጌል ምዕራፍ 3 ላይ ነው። ማነው ዮሐንስ ወንጌል ምዕራፍ 2 ላይ ዮሐንስ ወንጌል ምዕራፍ 2 ላይ ነው ያለው። ያንን ጭንቀት ድንግል ማርያም አይታለች። ያንን ማለቁንም ክርስቶስ የታለች ጭንቀታቸውን አየች ብሎ የሚል ያለው። ስለዚህ ያን አይደለም እንደዚህ ቀጥታ እንደዚህ አይነት ነገር አይደለም። እሷ አየች በቃ የለም ያለቀባቸው ፋዘር የለም አይደል መጨነቃቸውን አየች። የወይን ጠጅ አለቀባቸው። ወይን ጠጅ ስላለቀባቸው እመቤቴ ሆይ ማርያም ሆይ ተጨንቀናልና ድረሽልን ብለው አላሏትም፣ አልጠሯትም። እዛው ሰርጉ ቤት ነች ያለችው። ሲጀምር እሷ ጭንቃቸው ልትገላግላቸው ከጭንቃቸው ልታሳርፋቸው አይደለም እዛ የተገኘችው። ሰርግ ተጠርታ ነው የተገኘችው። ሰርግ ተጠርታ እንደ ማንኛውም ሰው ሰርግ ተጠርታ ነው የተገኘችው፣ ፋዘር እንደሚያውቁት ማለት ነው። ስለዚህ የወይን ጠጁ አለቀ። ባለቀ ሰዓት ላይ ጨነቀን እና አንቺ ታማልጃለሽ፣ አንቺ የጨነቁትን ታሳርጊያለሽ፣ ማነው ታረጋጊያለሽ፣ አንቺ ጉድለትን ትሞያለሽ እና እመቤታችን ሆይ ወይ ማርያም ሆይ እባክሽ ከጭንቀታችን ገላጊን፣ ጉድለታችንን ሙይልን፣ ያጣኑን ነገር አትረፍፊልን፣ ስጭን ብለው አላሏትም።
ካሏት ያሳዩን እዚህ ክፍል ላይ መሰከሩ። ይኸውልህ አሁን መረዳት ያለ ሁሉ ነገር እያንዳንዱ ተዘርዝሮ እኮ አይጻፍም። ቦታ ካልተጻፈ ደግሞ ፋዘር እርሶ ያውቃሉ። ካልተጻፈ ምንድነው የሚባለው? ሰው ለቃሉ ታማኝ ነው አይደል? የሀገራችን ህዝብ እንደርሱ አይነት አባቶች ምን ይላሉ? ቆይ ምን ይላሉ? ምንድነው የወለድኩት ይጥፋ ይላል አይደል? የተናገረው ሰው ከሚታበል የወለደው ይጥፋ ይባላል አይደል? አስታውቁኝ እስኪ እንዴት ነበር ቢሉ? የተናገርከው ከሚጠፋ የወለድኩት ይጥፋ ይላሉ። ይሄ ማለት ምን ማለት ነው? ሰው ለንግግሩ ታማኝ መሆን እንዳለበት ነው። አዎ ከተናገርኩት እና ታማኝ እኮ ትርጉሙ አንደኛ ሀሳቡን አላስጨርሱም። የተናገርኩት ከሚጠፋ የወለዱት ይጥፋ ይባላል እና የተናገሩት ከሚጠፋ የወለዱት ይጥፋ ይላል ያገሬ ገበሬ። ይሄ ማለት ምን ማለት ነው? ከወለድኩት ልጅ ይልቅ ለተናገርኩት ቃል ትልቅ ክብር አለኝ እያለ ነው። ስለዚህ ለእግዚአብሔር ፋዘርዬ ለእግዚአብሔር ቃል ለራሳችን ንግግር ይህንን ያህል የተናገርኩት ከሚጠፋ የወለድኩት ይጥፋ ያሉት ከሚጠፋ የወለድኩት ይጥፋ ብሎ የሀገራችን ሰው ለቃሉ ታማኝ ከሆነ ለእግዚአብሔር ቃልም ታማኝ መሆን አለብን። እግዚአብሔር በቃሉ ላይ ያልተናገረውን አሁን እኛ የእግዚአብሔር ቃል ከሚጠፋ የወለድኩት ይጥፋ ነው እንደውም ልንል የሚገባው። ምክንያቱም ለእግዚአብሔር ቃል ትልቅ ክብር አለ። ለራሳችን ቃል ይህን ያህል አባቶቻችን በቢል ከተናገሩ የእግዚአብሔር ቃል ማርያም በጨነቃቸው ጊዜ ጭንቀታቸውን ልታቀልላቸው፣ ጉድለታቸውን ልትሞላላቸው፣ ጓዳቸውን ልትሞላላቸው እዛ ተገኝታ ሳይጠሯት አወቀች፣ ጠርተዋትም ጭንቀታቸውን ሞላችላቸው ብሎ የሚል ቃል የለም። በቃ ዛሬ የውሸት ቀን መምህሩ ምዕመኑም ገብቶ መዋሸት ብቻ መዋሸት። ምንድነው የሆናችሁት ኦርቶዶክሳውያን ዛሬ? ቆይ ቤተክርስቲያኒቱን እናሰድብ ብላችሁ እንደ የገባችሁት ከአገልጋዩ ምዕመኑ ከምንም አገልጋዩ የማይሻል ማለት ነው። ሄሎ ሚዩት አድርገው እና እንደዚህ በቃ ውሸት በውሸት ማለት ነው። ወንድሞቼ አሁን እንደው አግኝተህ ነው መኪና እንደው ጌታ መድኃኒዓለም እንደው አንድ መኪና እንደው ልጆቼን ማሳድግበት መኪና ብታገኝ ቤተሰብህን ሁሉ የምታስተዳድርበት ብራዘር ስራ እየሰራ ማለት ነው። የዕለት እንጀራችንን ስጠን ብለህ እኮ ስታለቅስ የምትውለው ሰውዬ ነው። ምስርና ሽሮ ቤት ያረረበት ትውልድ ማለት ነው። አይደለንም? እንደ ኢትዮጵያ እንደዛ አይደለን? እኔ አልጸልይም እኔ ለምንም አልጸልይም ምናምን ነገር አላለም። አትዋሹ እሺ። ውሸት መገለጫችሁ አይሆን ብሎ መዋሸት ጥሩ አይደለም። እሺ መሐመድ ሰላም። እኔ እኮ የሚገርመው ወንድምነት ስለ ማርያም ጭንቀት ብለን ስን እነ መሐመድ ከችሉልሃል፣ አህመድ ጀማል ይመጡልሃል ተጠራርተው አባናና ባርፋ ምን ያደርጋሉ? ኡስታዝ እዚህ አሁን ምን ያደርጋሉ? በዚህ ሰዓት እኔ ቀን ቤት ከፍቼ ወንድምነት አይተዋል አይደል? የነበረውን ጉባኤ አልመጣም። አሁን መጣልህ። አየህ የማርያም ጭንቀት እነሱ ስጠራ ደግሞ እነማን ነበር ሲመጡ የነበሩት? እነ መምሬ ሽርሽር ማለት ነው። ስም ለውጥ አለ እንዴ? ዛሬ ምን አታለው? እስላሞቹ ስጠይቅ ኦርቶዶክሳን ይመጣል። ኦርቶዶክሳን እኔ ልመልስ ዳንኤል እሺ ዳንኤል ባይ ሜት አድርገው ወንድማችን ከላይ ያለው መሐመድ ሾታ። እሺ ሰላም ላንተ ይሁን። ቤት ሾ ነው። ለምን በቪዲዮ ልገባ ስለ ብሎክ አደረጋችሁኝ? በቪዲዮ ራሴን ላሳይ ነበር። የት ቤተ እምነት ነው? መምህር አላችሁኝ አይደለማ? በቪዲዮ ላሳይ ስል ብሎክ አደረጋችሁ። አድመጣይ ቆይ ቤቲ ሾ ብሎ ደግሞ የሴት ፎቶ ለጥፉ የሴት ስም ይዞን ለመጣ አሁንም ስለዚህ አሁንም አንተ በቪዲዮ ለምን ራሴን አላሳይ? ለምን ፈራችሁ? ታቹራጭ አሁንም አንተ ታማኝ አይደለም። ቤቲ ሾ ጸዳለ ቹቹ ሚጢ ቢጢ ጡጢ እያልክ ልትመጣብናለህ። ታቹራጭ ቤቲ ሾ አለሽ ቲጂ ይላል። ስንት አካውንት ነው ያለሽ? ታፈንን ዛሬ በጣም ታፍነናል። ቆይ ሌላ ደግሞ ይመጣል። ኤርሚ አንድ ደቂቃ አለኝ። ቅድም አንተንም ትጫወትብን እንደዚህ ምናምን ከአባቱ ጋር የገባው ልጅ ጋር ሲያወራ ምን አለ መሰለህ? ወይም አባቴ ይሆናሉ ያሉት ያው እናከብሮታለን። አባባ እንግዲህ እየሰሙንም ከሆነ ችግር የለም ሀሳቦትን ነው የምሞግተው። ጠጁን
ትሞላልናለች ማለት እንደዛ ነው ለካ አስተሳሰባቸው። እኔ እኮ ንግግራቸው ብቻ መስሎኛል፣ ለካ አስተሳሰቡም እንደዛ ነው ማለት ነው። ይደርስልናል፣ ትነግርልንና ይደርስልናል እግዚአብሔር ልጇ ወይ ደግሞ ኢየሱስ ይደርስልናል ሳይሆን ትደርስልናለች። ሆነ አሁን ምልጃዋ ሁሌ የምናገረዋለሁ። አሁን ተማላጅ ተጠያቂ ብቻ ሳይሆን እንድትማልድ ፈጻሚ መሆናለች ማርያም እዛ ቤት። የጭንቅ ደራሽ ነች። በጭንቅ እንዲደርስ ለኢየሱስ ወይ ለልጇ የምትናገር ሳትሆን እሷ ነች የምትደርሰው። ኢትስ ኦኬ ኢየሱስ አይጋችሁ ችግር የለም እኔ ያደርገዋለሁ አትቸገር ምናምን ብላ ነው የምታደርገው። እንዴት ነው የምታደርገው? እስኪ ንገሩን። አሁን እኮ ምልጃ የሚለውን ራሱ ጥሰውት አልፈውታል እኮ እነዚህ ሰዎች ሳያስቡት፣ በንግግራቸውም በአስተሳሰባቸውም ኢቭን ቃሉን ራሱ ጠጁን ሞላችልን ብለህ የምታስብ ከሆነ አስሞላችልን እንኳን ቢሆን እሱም ምልጃ አይደለም፣ ግን አትሊስት ለውይይት ይመቻል። አሁን እኮ ኢትስ ጌቲንግ በጣም ኤክስትሪም እኮ። ትደርስልኛለች ማርያም ብሎ የሚያስብ ሰው እንደ ማላጅ እንደ ተማላጅም አይደለም የሚያስባት እኮ እንደ መለኮት ነው የሚያስባት ማለት ነው። እሷ ነው የሚጠብቀው ማለት ነው፣ ልጇን አይደለም የሚጠብቀው። ስለዚህ ኦርቶዶክሳውያኖች ምን እያላችሁ ነው? የጭንቅ ቀን ደራሽ ነች ካላችሁ እኮ የጭንቅ ቀን ደራሽ ልጇን ትለምንልናለች ሳይሆን ሁሌ እንደምትሉት አሁን ላይ እሷ ነች እንድትደርስ የምትጠብቁት። what's going on? ያሰባችሁት ነው የምታወሩትን ነገር ደግሞ ማውራታችሁ አይደል የሚገርመኝ፣ ማመን ጀምራችኋል እሷ እንደምትደርስ። ወንድሞች ከተረዳችሁ እንግዲህ ቀጥሉ። አይ ዶንት ኖ እኔ በጣም ስኬሪንግ በጣም ኤክስትሪም በመጽሐፍና አንብብና ዳጊሻይ አባባ እኮ ምንም አላወሩም። ትክክል እኮ ናቸው። አባባ በለው የቤተክርስቲያን አስተምሮ ነው ያወሩት። አባባ የቤተክርስቲያን አስተምሮ ነው ያወሩት። ማርያም ሆይ ሁልጊዜ በአይነ ልቦናዬ አይሻለሁ፣ በሐሳቤም በየስፍራ ሁሉ አገኝሻለሁ። በተኛው ጊዜ እኔን ለመጠበቅ እደግመዋለሁ፣ እኔን ለመጠበቅ የነቃሽ ነሽ። ከመኝታዬ ስነቃ እኔን ለማንሳት አንሿ ማናት? ማርያም። እኔን ለማንሳት የተዘጋጀሽ ነሽ። ኦኬ። ስቀመጥ እኔን ለመምከር ትደርሻለሽ። በቆምኩ ጊዜ በቀኜ ትቆሚያለሽ። በተናገርኩ ጊዜ አንደበቴን ለማጣፈጥ ታከናውኛለሽ። በዝምታዬ ጊዜ ለመጠበቂያዬ ሞገሴ ነሽ። ሐሴትን ባደረኩ ጊዜ ተድላና ደስታዬ ነሽ። ማን? ማርያም ናት። አሁን ደስታና አይደለም ራሷ ደስታ ናት። ባዘንኩ በተቆረቆርኩ ጊዜ የሐዘኔ መጽናኛ ነሽ። ባለቀስኩ ጊዜ የለቅሶዬ መተዊያ ነሽ። በዘፈንኩ ጊዜ ለእጄ እንደ ማሲንቆ ለጣቶቼም እንደ በገና ነሽ። በተራኩ ጊዜ ለሆዴ ትመግብኛለሽ። መጋቢዋ ማናት? ማርያም። በተጻምሁ ጊዜ እኔን ለማርካት በተጠማው ጊዜ እኔን ለማርካት የህይወት ውሃን የተሞላሽ ነሽ። የህይወት ውሃ ማናት? ማርያም። የተፍገመገምኩ ጊዜ እኔን ለመደገፍ እጅሽን ትዘረጊያለሽ። በወደኩ ጊዜ እጅሽን ዘርግተሽ ታነሽኛለሽ። ማን? ማርያም። ተባህውም በያዝኩ ጊዜ እኔን ለመጎብኘት አታቋርጭም። በማህበር መካከል ወደ እኔ ትደርሻለሽ። በደከምኩ ጊዜ ድካሜን ታበረቻለሽ። በታመምኩ ጊዜ ስጋዬን ከሞት ታድኛለሽ። በተቸገርኩ የምታደርኩ ጊዜ ከችግሬ ታድኝኛለሽ። ማናት የምታድነው? ማናት የሥጋ ፈውስ የሆነችው የህይወት ምግብ የነፍስ የጥማት እርካታ ማናት? ማርያም። ሊተራሊ ማርያምን ነው እየተናገረ ያለው። አባታችን ልክ ናቸው። እንኳን የወይን ጠጅ ቀርቶ ያኒ ማርያም ግን መሬት ላይ ብትሆን ይሻላት ነበር ማለት ነው። እዛ በአጸደ ነፍስ ከምትሆን እኮ አሁን በጣም ስራ በዛባት እኮ። እዛ ከምትሆን እዚህ ሆና ምን እንደማን እንደ ሐዋርያቶች ምናምን አብራ እየጸለየች ብትሆን ይሻላት ነበር እንዴ። እስናት ፋይር እኮ ይሄ ማለት ይሄው ቤተክርስቲያኒቷ የሚታወቅ መጽሐፍ የሚጸልዩበት ቤተክርስቲያን በቃ ማርያምን ለማወደስ ካሏት መጽሐፍቶች መካከል ይሄ መጽሐፍ አንዱ መጽሐፍ ነው። በደንብ የሚታወቅ ቤተክርስቲያኒቷ ውስጥ ያለ ማለት እና ትውልዱ እኛ አናረጋትም ይላሉ እንጂ ማርያምን ከዚህ በላይ ማድረግ የለም። ትፈውሽኛለሽ እኮ ነው። ማርያም ፈዋሽ ናት። ሊትራሊ ማለት በታመመ ጊዜ ሰው ሲታመም ማርያም ፈዋሽ ናት ነው። እና ትውልዱን በእንደዚህ አይነት ጨለማ ውስጥ ነው ይዘውት የሚሄዱት በእንደዚህ አይነት ጨለማ ውስጥ ነው። እሺ አቶ ከየት ቤተ እምነት ነህ ወንድም አለ? ሰላም ናችሁ? አዎ በጣም ደህና ነን፣ እግዚአብሔር ይመስገን። አንተ እንዴት ነህ? አለን። እሺ ከየት ቤተ እምነት መጣ? ኦርቶዶክስ።
እሺ እንኳን ደህና መጣ። እሺ እሺ። የጭንቅ ቀን ደራሽ ማርያም አለች አለች። አንተ ጭንቀትህን አቃላለህ ታውቃለች? በደምብ ብዙ ጊዜ እንዳልክም ቢመልስ ደስ ይለኛል። ይሄን ኦኬ ስለነበረበት ምን ብለህ ነው የጠየካት? እስኪ ንገረን። ለምሳሌ አይ እዚህ ማውራት አይጠበቅብኝም፣ ግን ያልኳትን አርቅልኛለች። ግን ጠይቃታል? አማላጅ ስለሆነች ማለት ነው። የት አገኘሃት? ነግሬያት ማለት ጸጋ እኮ ተሰጥቷታል ወንድማችን። እኮ የት ነው ያገኘሃት? እንጂ ፈጣሪ ሆነ አይደለም። ያንተ ኢንቴንሽን ፈጣሪ ሆነ። የት አገኘሃት ነው ብራዘር? የት አገኘሃት? ምን ለማለት ነው? ምን አይጠያቂ ነው? ምንም የት አገኘሃት ነው ያልኩት። ምን ብዬ ልመልስልህ? የት እንዳገኘሃት ነው የምትነግረኝ ብራዘር? ግራ ገባ። የት እንዳገኘሃት? አይ ጥያቄ ነው ግራ የሚገባ። ጥያቄማ በጣም ሲምፕል እኮ ጥያቄ ነው። የት ነው ያገኘሃት ነው ጥያቄው። ሰማይ ቤት ሄደህ ነበር? ሰማይ ቤት ሄደህ ነበር አንተ? አይዞህ ውሃ ካለ ተጠቀም ብራዘር። ውሃ ጥሩ ነው። አይ እዚሁ ነበርኩ። ጥያቄን አስተካክል አባ። የት ነው ያገኘሃት ነው ያልኩህ ወዳጅ። የት ነው የተገናኘው? እዚህ እኮ እሷን አንተ ወዴት እንደሆነ እያልኩ የገባኝ ስለሆነ ነው። ወዴት አንተማ እዚህ ነህ ወዳጅ። አንተ እዚህ ነህ እኮ፣ ግን የት ነው ያገኘሃት ነው ያልኩህ ወዳጅ። መታ ነው እሷ መታ ነው የተገናኛችሁ? አይ ለመጠየቅም ገና ነህ። በል አባቴ ቻው። ግን እንዳልክ ቢመልስ ጥሩ ነው። ሁሉ ነገር ስለነበረበት እሱ ርቦት ነው የቀየሩ ቤተ እምነት። አይ ወዳጅ፣ ይሄን ጥያቄ ለመመለስ ስትሞክር የወንጌል አማኝ ትሆናለህ። እቺን ጥያቄ ለመመለስ ሞክር። እሺ ይጠቅማል። አልከበደው ግን እሱ ቢመልስልን ጥሩ ነው። ከካደም እዚህ ኦፊሻሊ አንተ ተመለሰልኝ ያልከው እኮ መመለስ አቃተ። የት እንዳገኛት እንኳን አታውቅም። ለአንተ መንገር የለብኝማ ወንድማችን። የት እንዳገኛት ጥያቄም እኮ ተብታ የት አገኘሃት ምናምን ነው ጥያቄ። እሱ ነው ጥያቄ። ልክ ነህ። መልስ ነው እንጂ ያጣሁት ጥያቄ ልክ ነህ። ጥያቄ ልክ ነህ። መልስ ነው ያጣህለት። መልሱ ግራ ገባ። ምክንያቱም አግኝተሃት ስለማለት በል እንዳልክ መልስለት አንተ ካልከበደ ላፍ አግኝታት ትንሽ ትከብኛለህ ወንድም። እንዳልክን ትተህ ቤት ስትከፍት አንተ ትጠራዋለህ። አሁን ከዳኒ ጋር ነው፣ ከዳኒ ቤት ነው የገባ፣ ከሱ ጋር ነው ውይይት የምታደርግ። እንዳልክን ራስህ ጋብዘው ከቤት። እሺ ቀጥል። ከዳኒ ጋር ተባረክ። አይዞህ ግራ ስለገባ ነው። ባይዘው መልስ ስለሌለህ ነው አሁን እንደዚህ የምትሆነው። መልስ ስለሌለ ነው። ለምን መሰለህ? ማርያምን አግኝታት አታውቅም። ማርያም አንተን ሰምተህ አታውቅም። ማርያም አንተን እንዳለህ እንኳን አሁን አቶ ኬኩ የሚባል ሰውዬ መኖሩን እንኳን አታውቅም ወዳጅ። መኖርህን እንኳን አታውቅም። አሁን ሊስትር እኮ እሺ፣ ምንድነው ማረጋገጫ? አይ እንዲህ ስሜት የሆነ ስለወራ አይደለም እኮ ወንድም ነው። ገባህ? ስለጠየቅክም ልክ አይደለህም። እድል ልስጥህ። አንተ በቃ የት እንዳገኛት ነገር ስለጠየቅክም ልክም አይደለህም። ገባህ አይደለ? ልክ ነው። መልስ አለህ አይደል? አንተ የት እንዳገኛት ታውቃለህ። ስታወራት ማለት መጽሐፍ ቅዱስን መሰረት አድርገህ የት እንዳገኛት ነገር አንተ ማርያም ለአንተ ምንድን ነች? እኔ ስለኔ እነግርሃለሁ። መልስ የለኝም በለኝና ከዛ ወደዚህ እንቀጥላለን። ንገረኝ እንዴ። መልስ የለህም? መልስ የለህም? መልስ ካለ ንገረኝ። መልስ እንዳለው ሰው ካወራ መልስ ታገኛት ምናምን የሚባል ጥያቄ ይሄ እዛው እባክህ። አንተ ምን ሆነሃል? ጅንሳናረከን እንዴ? ስላላገኛት አግኝታት አታውቅም ማለት የለችም። አሁን ይሄ የምታወራው ነገር ሁሉ ስለሌለች ነው አሁን እንደዚህ ግራ የሚገባ ማለት ነው። አየህ እኔም ብጠይቀኝ መለች ምሄቁ ጠፍቶ ነው ታዲያ ሰማይ ቤት ሄደህ ነው እንዴ? እሺ ምን ብዬ ልመልስልህ? ምን እንድልህ ነው የፈለከው? አገኘሁት የምትልበትን መንገድ እኔ ኦርቶዶክስ አይደለሁ ብራዘር። እኔም ማገኘው ቤተክርስቲያን ነው ማገኘት። እሷን የት ቤተክርስቲያን? የት ቤተክርስቲያን ብራዘር? የት ቤተክርስቲያን? የገብርኤል ጋር ነው? ኪዳነ ምሕረት፣ ሩፋኤል ማጋ ነው? ኩኬለሽ? እሺ ያው አንድ ዮናታ ጋር ያገኘሁት። ኦኬ ቆይ ምናልባት እቺ ትሆን። እስኪ ቆይ አንዴ አሁን አስታውሰኝ። አንድ ቪዲዮ ነበርና እስኪ ቆይ
እንደሱ አይሆን ያገኘሃት? እስቲ ቆይ አንድ ቪዲዮ ልጋብዝ። እሺ ምናልባት እችን ይሆን ያገኘሃት? ስለኛ እየጸለዩ እየማለዱ በህይወታችሁ የተጨነቃችሁ ግራ የተጋባችሁ ሰዎች ካላችሁ ያው እግዚአብሔርን ነው የምላችሁ፣ እመኑኝና ስውሯ ማርያም ገዳም ሂዱ። አልቅሳችሁ የውስጣችሁን የልባችሁን ዝርግፍ አድርጋችሁ ነግራችኋት ነው እሷ ሳትውል ሳታድር የተጨነቃችሁበትን ነገር ሁሉ ፍንቅልቅል አድርጋ ታጠፋላችኋለች። የምሬን ነው የምላችሁ፣ እመኑኝ። ዛሬ እኔ የመጣሁት እናቴ እመቤቴ ስውሯ ማርያም ያደረገችልኝም ድንቅ ነገር ለመመስከር ነው። ምክንያቱም እመቤቴ ካደረግሽልኝ ለልጆችሽ እመሰክርልሻለሁ፣ በአካልም መጥቼ ደጅሽ ላይ መጥቼ እመሰክራለሁ። በተጨማሪም ደግሞ ሶሻል ሚዲያ ላይ ቪዲዮ ሰርቼ ያደረግሽልኝን ነገር እናገራለሁ ብዬ ቃል ገብቼላት ነበርና ዛሬ የመጣሁት ኦልሬዲ በአካል ሄጃለሁኝ። የቀረኝ በሶሻል ሚዲያ ነው። ዛሬ እሱን ለመናገር ለእናንተ ለመመስከር ነው የመጣሁት። እስከ መጨረሻው አዳምጡት፣ ይጠቅማቸዋል። እኔ ስውሯ ማርያም ገዳም የሄድኩት ጥቅምት 10 ነበርና መጀመሪያ ሰዎች ሲያወሩ ሰምቼ ነው የሄድኩት። መጀመሪያ የሰማሁት ስለ ስውሯ ማርያም ከሰዎች ነበርና ስውሯ ማርያም ገዳም ተሄዶ ምንም የማይመለስ ጸሎት የለም ምናምን ይላሉና እዚህ ሆኜ ብጸልይ እኮ ያው የሚል እምነት ነበር የነበረኝ። ኦፍኮርስ እዚህ እንደሆናችሁ ጸልዩ ይሰማል። ነገር ግን የስውሯ ማርያም እኔ ይለያል። በቃ ሂዱ፣ የተጨነቃችሁ ሰዎች ሂዱ ነው የምላችሁ እውነት። ከዛ ሶሻል ሚዲያ ላይ ደግሞ በጣም በተደጋጋሚ ስውሯ ማርያም እንዲያርጋልኝ፣ ስውሯ ማርያም ደርሳልኝ፣ እንዲያድናኝ፣ ከተጨነኩበት ነገር አውጥታኝ ምናምን ብለው በጣም ብዙ ሰዎች ቪዲዮ ተቀርጸው ሲለቀቁ ይመጣልኛል። በቃ ስክሮል ሳደርግ ስውሯ ማርያም ነው የሚመጣው እስኪገርመኝ ድረስ ማለት ነው። እና ፋይናሊ ለምን አልሄድም? በቃ እናቴ መብቴ የሁላ ቪዲዮ እያመጣሽብኝ ያለሽ ለደጅሽ ስለጠራሽኝ ስለፈቀድሽልኝ ነው እና መምጣት አለብኝ ብዬ ለቤት ደረጃ አቅም ጠየኳት እና በሰዓቱ በህይወቴ እንዲህ ነው የማልላችሁ በጣም የተጨነኩበት እንዴት አድርጌ ከዛ ፈተና እንዴት አድርጌ እንደምወጣ። እሺ አንተ የት ሄደና የሰማች ማርያም? የትኛው ሄደን የሰማች? እንተረዳ ከዚህ አንተ የትኛው ሄደን የሰማች? ቆይ ልደተ ቃል ቪዲዮ እየፈለኩት ነው። ልደተ ቃል እንጦጦ ሂዱ ብሏል። የእንጦጦዋ ልዩ ናት ብሏል። ጌታ ምስክር ያልኳቸው ነው ሞጨላቶች የእንጦጦዋን ጡጦ ጠጣሽ ጡጦ ጠባ ተራዱዬ እታች የእንጦጦዋ ልዩ ናት ብሏል። ከተመስገን ጋር ሄጄ ተጠምቄ ነው የመጣሁትኝ ፍቱናት ብሏል። እዚህ ደግሞ ስውሯ እያለች ነው። እዛ ሌላው ደግሞ እንጦጦ እያለ ነው። ምን እንደምትስቁት? እውነቴን እኮ ነው የምላችሁ። እኛ የት ነው የምንሄደው? ወዴት ቪዲዮ እየፈለኩት ነው። የእንጦጦዋ ብሎናል። እኔ እንጦጦ ልሄድ ነው። እንደውም የልደታ ቃልን ሰምቼ እንጦጦ ላይ የእንጦጦዋ ላይ እንጦጦዋ ሂዱ ምናምን ሰፈሩ ይቀርበዋል መሰለኝ። ታክሲ ብዙ እኛ እኮ ግራ ተጋባን። የትኛው ዋጋ እንደምንሄድ ግራ ተጋባን። እንዳልክ ሰፈሩን ያውቀዋል መሰለኝ። ኧረ እኔ ጴንጤ ነኝ፣ ድሮም ጴንጤ ነኝ። እሺ እንዴት ነሽ? እናቴ እንዳልክማ በጣም በልጥ ነው። ያኔ ሲሄድ እንጦጦዋም ጋር ኩኬልሽም ጋር ሲሄድ በጀሪካ ጠላውን ይዞ ይሄዳል። በባንዲራ አምላክ ኤርሚያስ፣ ስለ ጉልበት በባንዲራ አምላክ እቺ ጀሪካ ስትነሳ አይወዳትም ማለት ነው። አንዴ ነው ጠላ የጠጣሁት ኤርሚያስ፣ ንስሓ ገባሁ እኮ እና ከጠጣት በኋላ ሞቅ ሲለው ጀሪካውን ነው የሚያነሳው እና እኔ የሚየማሪያ ከበሮ እንኳን አይፈልግልም ማለት ያንኑ ጀሪካውን ነው የሚያነሳው። እሱ እኮ እንትን ሄደን እኮ ነው እዚህ አዲስ እንትን 24 አካባቢ የሆነ የማን ጸበል ነበር ምናምን እዛ እኮ ጠርተውኝ ሂጄ የገብርኤል አርሴማ እዚህ አሁን አዲስ 24 አካባቢ የሆነ የዛሬ 2 ዓመት ነው 3 ዓመት እዛ የሆኑ ድግስ ጠርተውኝ ሂጄ ጀርካኑ ውስጥ ጠላ ነበር። ጠላውን ልፈን ሞቅ ሲል መዝሙር መጣል። ኢየሱስ እና ጀርካውን አለ እንዳልኩ እናነሳዋለሁ። ኤርሚያስ እኔ በቃ እሺ ንስሓ ገብቼ የለ እንደ ኤርሚ ምንድን ነው አይቼዋለሁ። እኔ አንዳንዴ እንዲሁ ልብ ስልብኝ ነው የማነሳው እንጂ ትቼዋለሁ። እንዳልክ እኔ ያነሳው እኔ ነኝ ነገረኛ አይቱ እንዳልክ እኔ ትዝ ብሎኝ ነው ጌታ ትዝ ላይ ነገር ነው የሚመጣብኝና እንዳልክ ሳይው እንዳልክዬ ነው እና በቃ እኔ ሙዬ ማርያም ይልልሃል
ቢጫ ጀሪካ ይዞ ማለት ነው። እርግብ ግቢቱን እያሉ ጀሪካውን ነይ ነይ የሞዬ ወይኔ ተበላው በእናትህ። እሺ አይ በቃ ወንድሜ ነኝ። ይሄንን ገበና አላወጣውም፣ ተዋለው። ጀሪካ የደበደብኩበትን አላወጣውም። ያናደርከኝ ቀን ግን አደባባይ ላይ ነው የምዘረግፈው። ኤርሚያስ እግዚአብሔር ይስማ። እኔ የዛኔ በጣም ካሳቀኝ ነገር የዛኔ ማረሰው ነፍሲ ማር እኮ ነው የሄድነው በግርግር ለሞቱትና ፍቅሬ አመት ያድርሰኝ ብዬ ነው የወጣሁት። እንደውም አስታውሳለሁ። ረስቼው እኮ ዓመት ሄጄ ዓመት ያድርሰኝ ብለህ ወጣ። ዓመት ሄጄ እኮ ነው ዓመት ያድርሰን ብለህ ረስቼው ጠላውን ጠጥተህ የሙት ዓመት መታሰቢያ ዓመት ያድርሰን ብሎ እኔ ግን አይቼዋለሁ። እዛ ቀን ጌታ እንዳልክ በአካል ነው ያየሁት። የዛ ቀን የመጀመሪያ ቀን ተቀምጦ ምናምን የምር ኢየሱስ ደርሶልኝ እኮ ነው። ምን ማነው የሰውዬ ገብቶ የሚያወራው እንዴ? እንዳልክ ወገኖች የእንትኗ ማርያም እኛ ጣዖት ስንል አላመኑንም እንጂ እነሱ እኮ ራሳቸው የእንትኗ የምትባል 70-80 ማርያም ካለች እኮ ይሄ ስለ ጌታችን እናት ማርያም አይደለም የሚያወሩት ማለት ነው። የእንትኗ ማርያም በጣም ሰምታ የእንትኗ ማርያም በጣም የማትሰማበት ነገር ካለ ጣዖት ነው በቃ ማለት ነው እንጂ ስንት ማርያም ነው ያለችው? መጀመሪያ ነገር አስባችሁታል? ይሄ እኮ በራሱ ጥሪው የሚያወሩት ነገር፣ ጸሎታቸው፣ ንግግራቸው ኤቭሪቲንግ ትደርሽልናለች። ቅድም እንዳልኩት ምንድነው እንደ ባለ ዘንባባው አርሴማ ተፈውሽናለች ምናምን ካሉ እኮ ኢየሱስን ከስዕሉ እያስወጡት ነው። አይታችኋል? አሁን ምንድነው እነሱ አስወጣን ኢየሱስን አይሉ ያው በድርጊታቸው እንጂ አይተህ እንደሆነ አንድ ሰውን መነካካት ካልፈለግ ኮሎኔሉን እዛው ባለበት ኮሎኔል ታረገውና ምንም አትነካውም ስልጣኑ። ከታች ግን አንድ አምጥተህ ተራውን ወታደር በላዩ ላይ ጀነራል ታረግበታለህ። ያንን እኮ አልነካውም። ሰው ሲያይ እሱ ምን አለ ስለ ኢየሱስ መች ክፉ አወራ ምን አይልሃል? ገባ? ምንም አልተነካም እኮ ኢየሱስ። ግን በላዩ ላይ ሌላ ሾመህበታል። ገባ? ፍጡር አምጥተህ ፈጣሪ ላይ ሾመሃል። የፈጣሪን ስራ ለፍጡሩ ሰጥተሃል። እንደገና ደግሞ ፍጡሩ ማለት ነው እንትን ያለው ማርያም እንትን ያለው እንትን ካልክ እንዴት ይሆናል? ስንት ማርያም ነው ያለችው? ስለዚህ አልነኩትም እኮ ኢየሱስን። ገባ? አልነካ ነው ጌታ ነው እኮ እንዴ በስመ አብ ወልድ መንፈስ ቅዱስ ብለን ቅዳሴያችንን የምንጀምርበት እንዴ ወልድማ ምን ይሉሃል? አልነኩትም ስልጣኑን። ገባ? በላዩ ላይ ግን ብዙ ጀነራሎች ለህይወታቸው፣ ብዙ አስተዳዳሪዎች ለህይወታቸው ሾመዋል። ይሄ በጣም በጣም ልብ ይሰብራል ወገኖች። በጣም ለንሽ በጣም እሺ። አማን አቤት። እሺ ከየት ቤተ እምነት ነህ ወንድም? እኔ ፕሮቴስታንት። እሺ እታቸው ነው ስማ። እሺ ጸጋ ይብዛል። እሺ ዩዘር እሺ አውቶ ኬክ እሺ ያ ቅድም ተሳድበህ ወጣ። አቤት አቤት። እሺ ቅድም ተሳድበህ ወጣ ታችሁኝ እንጂ ኦኬ። እሺ ደግሜ እጠይቅሃለሁ። ማስረጃ ካለ እንሰማለን፣ ከሌለ ግን ያው ታችሁ ነው። ምን አምላክ ያከበራትን አንተ የምትንቀው? ቆይ ማን ሆነ ነው? ስላይ ፖላይት ላይ አውራ። እኔ ስንቅ የት ነው ያየኸኝ ወዳጅ? እኔ ነኝ ያወረድኩት 2-3 ጊዜ። አትማርም ወንድም? ለምንድን ነው አንተ ማንነትህን እኮ ነው የምታሳይ። ኦርቶዶክስ እሺ ወደ አጸደ ቲክቶክ ላከችው። ዛሬ ከባድ ነው ጌታዬ። ከየት ነው ዛሬ? አጸዳው ግን የሚሄድ ዜማ ነው። መተኛ ዜማ ነው።
እንጸልይስ ዛሬ ምንድን ነው ዳሪ? ሽኝት ከኛ እንጎርጎሮ ከነሱ ነው። አዎ ሰማህ አይደል ዳግዬ? አዎ እንዳልክዬ ብዙ አምልጦሃል እኮ። ናይ የሰማው ነበር፣ ታች ነበርኩ ቅድም ድረስ ኤርሚ ከሆነ መምህር ጋር ከነበረው ጀምሮ ነበርኩ ዋናው ቦታ ላይ። አዎ አይ እኔ ግን ዳኒ ከፈቀድክልኝ 2 ደቂቃ እሺ ተፈቅዷል? እንዳልክ እሺ ቀጥል። እግዚአብሔር ይባርክ። አይ እኔ የሆነ ወቅት ላይ ስብከት ያጠረው የታች ቤት ሰባኪ ጴንጤ ላይ የሰራው አንድ ሪሊጂየስ ፖለቲክስ አለ። ምንድነው? የፕሮቴስታንቱን ቤተ እምነት በመጽሐፍ ቅዱስነት መሞገት ሲያቀታቸው ካራክተር አሳሲኔሽን ሰርተዋል ብዬ አስባለሁ። ዳኒ ካራክተር አሳሲኔሽን ምንድነው? ጴንጤ ጠል እንደሆነ ጴንጤ ማርያምን እንደሚጠላ በቃ የማርያም ጠላት የሚል በመጽሐፍ ቅዱስነትና በጥቅስ መሞገት ያቃታቸው የሰሩት እንትን ካራክተር አሳሲኔሽን አለ እና ምንድነው ግልጽ አቋም አለ። ግልጽ አቋም ምንድነው? የጌታን እናት ማርያምን እንወዳታለን፣ ምንም ጥያቄ የለውም። እናከብራታለን፣ ምንም ጥያቄ የለውም። የጌታ እናት ነች፣ እናምናለን። መጽሐፉ እስካለው ድረስ ነው ማርያምን የምንወዳት። አሁን የመጽሐፍ ቅዱሷን ማርያም እንደ ጴንጤ የሚወዳት የለም። ባይዘው እኔ እንዴት እንደምወዳት መጽሐፍ ቅዱስ ላይ ያለችውን ማርያም በጣም ትሁት ነች፣ አማኝ ነች፣ ጴንጤ ነች፣ በመንፈስ ቅዱስ አገልግሎት ታምናለች፣ የጸሎት ሴት ነች፣ በጣም የተወደደች ነች የጌታ እናት ማርያም እና ከዚህ በኋላ መሄድ አንችልም ለማርያም። በእውነት ምንድነው የማርያም ጠላት ያሰኘው ጴንጤን አለመስገዳችን ከሆነ አንሰግድም። ጴንጤ ማርያም ጠላት ነው ያሰኘው ለሷ አለመዘመራችን ከሆነ ነገር ልድገም፣ ኢየሱስ ያድናል ማርያምን ጭምር። በነገራችን ማርያምን ጭምር ነው የሚያድናት። ኢየሱስ ጌታ ነው ለማርያም ጭምር። ኢየሱስ ፈጣሪ ነው የማርያም ጭምር። አንድ ሰባኪ ሁሌ የሚለው ነገር አለ። ማርያምን በእናቷ ሆድ ውስጥ የገጣጠመው ኢየሱስ ነው ባይዘው ይላል። ምን ማለት ነው? ኢየሱስ ማርያም ጋር አልጀመረም ማለት ነው። እሱ ነው የፈጠራት። ዓለማት ሁሉ በልጁ ተፈጠሩ ስለሚል ማርያም በኢየሱስ ነው የተፈጠረችው። ስለዚህ ማርያምን አትወዷትም እናንተ መናፍቃን፣ ለማርያም ክብር አትሰጡም የሚል ተርጋ የተለጠፈው ለሷ ቀን ማታ ባለመጮሃችን ከሆነ አንጮም። ስለሷ አፍተሮል ስለሷ ለመጮህ አይደለም የተጠራ ነው። ስላዳነን ጌታ ለመጮህ እሷ ለምትሰግድለት ለኢየሱስ ልንሰግድ። በእውነት ተወዷታላችሁ ግጥም አድርገን። ለምንድን ነው የምትወዳት? ኦርቶዶክሶች እናንተን ለማስደሰት አይደለም እኛ ማርያምን እንወዳታለን የምንለው። አሁን ዳኒ የጌታ እናት፣ ኤርሚያስ ወጥቶ የጌታ እናት ነች እንወዳታለን የሚለው ለእናንተ ደስታ አይደለም፣ መጽሐፉ ስለሚያዘን ነው። ባይዘይ ማርያምን ብጽዕት የምንለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዋው ጴንጤዎች ተቀየሩ እንድትሉን አይደለም። ባይዘው መጽሐፉ ብጽዕት እንድንል ስላዘዘን ብጽዕት እንላታለን። አሜን ነው። ለእናንተ ደስታ ብለን ለማርያም የተለየ ክብርም ከክብሯም ዝቅም አናደርግም፣ የተለየ ክብርም አንሰጣትም። አትደሰቱ። አም ሶሪ ቱ ሴይ ዲስ፣ አትደሰቱ። የእናንተን ሳይት ስለልቦና ለመጠበቅ አይደለም ማርያምን ብጽዕት የምንለው። መጽሐፍ ቅዱሱ ብጽዕት ስለሚላት እንላለን። መጽሐፍ ቅዱሱ አክብሯት ስለሚላት እናከብራታለን የጌታን እናት። ግን እኛ ቤት ርዕስ አትሆንም። የሰራዊት ጌታ እንዲህ ይላል ብለን የምንጀምረው ርዕስ ማርያም አይደለችም፣ ኢየሱስ። መዝሙር በጣም ከሰማችሁ ኢየሱስ እያልን ነው። ስንሰግድ ካያችሁ ለኢየሱስ ነው። ስንዘል ስንጮህ ካያችሁ በክርስቶስ ፍቅር ተነክተን ነው። ከዛ ውጪ ምንም አይነት ወደ ጎን ክብር አንሰጣጣም፣ ወደ ጎን አንሰጋግድም። በደንብ ባለስረግጫ አንድ አማርኛ ልንገራችሁ። ማርያም የጌታ እናት ነች፣ ግን ፍጡር ነች። በጣም ይቅርታ። ማርያም የኢየሱስ እናት ነች፣ ፍጡር ነች። 4 በ4 እንደኛ ፍጡር የተገደበች ነች። የኢየሱስ ደም የሚያስፈልጋት ፍጡር፣ ኢየሱስ ደሙን አፍስሶ ያዳናት ነች። ስለዚህ ከዚህ ውጪ ፈርዘር አንሄድም። እንወዳታለን። የጌታ እናት ነች። በእውነት ኢየሱስ ጌታ ነው፣ ለማርያምም ጭምር። ኢየሱስ ያድናል፣ ማርያምን ጨምሮ። ተባረኩልኝ። ዳኒ ቴንክ ዩ። እንዳልክ ጸጋ ይብዛልህ። ተባረክ። ወሳኝ ፖይንት ነው ያነሳው። ይሄው ነው። መዋሸቱን ማሸማቀቁን ተውና ማስረጃ ህዝባችሁን አስተምሩ። የማርያምን አማላጅነት አትጠይቁኝ ጥቅስ ብላችሁ ግጥም ከመግጠም
መጽሐፉን ገጣችሁ አሳዩ። ማማ ይሰማል? ማማ ዳኒ እንግዳ ተመልሶ ከገባ አጭር ጥያቄ ጠይቀልኝ። የተለያየ ዶክተር ጋር የምትሄድበት ምክንያት አለ። ሁሉም እኮ ዶክተር ነው፣ ግን አንዱ ጋር የምትሄደው በእንትን ስፔሻላይዝ ያደረገ፣ አንደኛው ጋር ደግሞ በእንትን ስላደረገ ነው። እና በየማርያሙ መካከል ያለው ልዩነት ለእንትን ሲሆን የት ነው የሚሄደው? ለእንትን ሲሆን የት ነው የሚሄደው? እችን ጠይቀልኝ። እሺ እሺ ወይም እነሱ ይንገሩ። እንትን የሚሄድበት ምክንያት እንትን የሚመለከታት እሷ ነች። ልጅ ስፈልግ ደግሞ እንትን ጋር በእንትን ጉዳይ እንትን ጋር ብለው ይንገሩ። አንድ ማርያም ከሆነች ታዲያ ምንድን ነው? እሺ አቦ ሰማት ወዳጄ ስልክ አቤት እያለ ነው። እሺ ቀጣችሁ ነው ስማ ቀጣችሁ ነው ስማ በሚባል ነው ሰላም ተታረፈ። እሺ ሌላ ኦርቶዶክስ አይቀር የሰማችሁ ጭንቀቱን የተረዳችሁ ያገዘችው ሰው ካለ ማለት ነው። ቅድም ቪዲዮ ላይ ከሰማችሁ ቪዲዮ ሰራልሻለሁ ያለችበት ፓርት እኔም ተመችታኛለች። እኔ በጣም እሱን ኮሜንት እያደረኩ ነበር እኮ እግዚአብሔር ስማ፣ ቪዲዮ ሰራልሻለሁ የሆነ ማስታወቂያ ድርጅት አደረገቻት። ወይኔ እንዳልካቸው ዘነበ ማርያም ጭንቀቴን ከተረዳሽ ምናምን በቃ ቪዲዮ ሰራልሻለሁ ማለት እንጭንቃ ይሄ ቀብድ የቀብድ ክርስትና ወጋው አፈምስሻለሁ ያለች ጃጊረፍ ቪዲዮን ልትሸጠው ነው ገበያ ላይ? ምን ልታረገው ነው? ቪዲዮ ለምስክርነት ነው ያልገባኝ። ሰራልሻለሁ ያለችው እሺ ሌላ ኦርቶዶክሳዊ ካለ ፕሊስ በእውቀት በተለይ መሞገት የሚችል ኦርቶዶክሳዊ እንደው አንድ መምህር መታጣት የለበትም ስለ ማርያም እና አላችሁ በተለያየ ፕሮፋይል ቁጭ ብላችሁ የምትሰሙን የምታደምጡ እና ገባብም አንድ ቁጥር ጻፉልን እናወራለን እነጋገራለን ማለት ነው እና አትሊስት ስለ ማርያም የሚያወራ አንድ ሰው ማለት ነው አንድ ሰው እሺ አይ በእውቀት ያለው ሰው አቶ ኬኩ ከስር ታፕ ሼር አድርጉራለ እንዳንተ አይነት ሳይሆን እንደው መጽሐፍ ቅዱስን እየጠቀሰ ሊያወራል ያንን ሊናገር የሚችል ኦርቶዶክሳዊ ነው የምንፈልገውና እንደሱ አይነት እንደው መጽሐፉን በደንብ የሚያክሰው እሺ ሌላ ኦርቶዶክሳዊ ካለ እቀበላለሁ። ዳንዬ ርዕሱ ግን በትክክል መምህሩ ላይ እኮ አፕላይ ያደረገ ግን አልመጣችም፣ አልደረሰችም። እንዲያ ተጨንቀው አልመጣች መቼ ልትመጣላቸው? እኔ ከስር የጻፍኩ ነው ግን ማንም አላስተዋለውም። ያው ኮሜንት በጣም በፍጥነት ይሄድ ስለነበር ኤኒዌይስ እሺ ገብታለች፣ ተቀበላት ዳኒ። እሺ ሜርሲ ሰላም ነው። እሺ ወጣች። እሺ ሌላ ኦርቶዶክሳዊ ፕሊስ ካለ አንድ ቁጥር ጻፉልን። የማርያምን የጭንቅ ቀን ደራሽ ናት የሚል የጭንቅ ቀን ደራሽ ናት የሚል ሰው እንቀበላለን። እሺ ዛሬስ መቼስ ልዩ ቀን ነው። ፈታ ብላችኋላ ወገኖች። አንዳንዴ ፈታ የሚያደርግ ቀን ነውና ዘና እንዳላችሁ ተስፋ አደርጋለሁ። ዘና እንዳላችሁ ተስፋ አደርጋለሁ። እና ተረት የተሰራው ለምንድን ነው? ሌላ ዓላማ አለው እንዴ ተረት? ዳኒ
እሺ ዳግሻ፣ እሺ ወዳጄ እንዴት ነህ? ተክሌ ነው እንዴት ነህ? ይሰማል? ተክሌ የልብ የህርት ምልክት ያለው ለዚህ የሚጠቀመው። እሺ ያ በቀይሮም የውስጠኛው መቀየስ አልነበረ። ተክሌ ያልኩት ከውስጥ አንዱ ነው። ኦኬ ኦኬ ይሰማል? ወዳጅ ሶሪ በስተት ነው ዳግ። እሺ በቃ እታች ትንሽ ወንድማችን እሺ ክሬተር ሰርች። ሰላም እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት ነሽ አንቺ? እግዚአብሔር ይመስገን። ከየት ቤተ እምነት መጣሽ? ከየት ቤተ እምነት መጣሽ? ከኦርቶዶክስ። እሺ እንኳን ደህና መጣሽ። ኤርምሻ ወንድም ተቀበል እንግዲህ። ያው እኔ ላወራ የፈለኩት ነገር እናንተን ላሳምን ወይም ደግሞ እናንተ እኔን ልታሳምኑ አይደለም። ያው ማለት እዚህ ላይ ሁላችንም እናውቃለን። ማንም ማንንም ሊያሳምን አይደለም እዚህ ሚዲያ ላይ የሚገባው ግልጽ ነው ማለት ነው። አይ የሚያምኑ ሰዎች አሉ። ማስረጃ ካሳይሽኝ አሁን እኔ ራሴ አምናለሁ። አይደለም ማለት እንዴት እንደሆነ ታውቃለህ? እሱን ተውና ልንተማመን አይደለም። ግን እኔ አሁን እዚህ ጋር የጭንቅ ቀን ደራሽ ማርያም አለች የሚለው ጋር አዎ አለች ነው የምለው አለ። አዎ በጣም እንጂ ምን አደረገችልሽ እስቲ? እኔ ልክ ሳልነግራት ነው ነግሬያት አይደለም ባይዘው ማለት ነው ነግሬያት አይደለም። የልቤን የውስጤን የምታውቅ እናት ነች ያለችኝ እኔ ማለት ነው። እኔ ብቻ ሳልሆን ሙሉ ኦርቶዶክስ ማንኛውም ኦርቶዶክስ ይሄን ያውቃል። ያልደረሰችለት ኦርቶዶክስ አይኖርም። ሳትነግሪያት ማለት ነው። ሳልነግራት ራሱ ማለት አይደለም ነግሬያት ሳልነግራት የልቤን የምታውቅ ማምላክ ነች። ኦኬ እንዴት አወቅሽ? ሳትነግሪያት እንደደረሰችልሽ እሷ እንደደረሰች በምን አወቅሽ? ካልነገርሻት ለምን የውስጤን በአፌ እኮ አይደለም የውስጤን ችግሬን ጭንቀቴን አይታ የምትረዳ ማምላክ ነች። ድንግል ማርያም ነች ያለች። እንዴት አወቅሽ ችግሬን ስትፈታ እኮ አሁን እሱ ችግርሽን የፈታችው ማርያም እንደሆነች ነግራሽ ነው ያወቅሽው አንቺ። ልጄ ሆይ በተኛሽበት መጣ ወይ ደግሞ ስራ እየሰራሽ ነው ይችላል። ልጄ ሆይ ይሄንን ችግርሽን የፈታሁት እኔ ነኝ ያለች ብላ ነገረችሽ። ሲጀመር ጌታ ኢየሱስ ክርስቶስም የልባችንን ችግር ጭንቀታችንን ሲፈታ ልጄ ሆይ ችግርሽን የፈታሁልሽ እኔ ነኝ። ችግርሽን የፈታው አዳምጠኝ። ሰማሁ አይደል አባቴ? ስለ ኢየሱስ አልጠየቁሽማ። እኔ ስለ ኢየሱስ ደግሞ እናወራለን። ልልህ የፈለኩት ገብቶሃል አይደለ? ጌታ ኢየሱስ ክርስቶስ እኔ በጌታችን በኢየሱስ ክርስቶስም አምናለሁ አመልከዋለሁኝ አምላኬን መድኃኒቴን ኢየሱስ ክርስቶስ ማለት ነው። አሁን ስለ ኢየሱስ ታወሪናለሽ። አሁን አትደባልቂዋ እንድንሰማሽ። ማርያም ያንቺን ችግር ሳትነግሪያት እንደፈጸመችልሽ እንዳሳካችልሽ በምን አወቅሽ? በጣም ሲምፕል ቀጥተኛ ጥያቄ ነው። ችግሬ ሲፈታ ሳይ ማለት ነው። እሷ እንደፈታችሁ በምን አወቅሽ? ማርያም እንደሰራችሁ በምን አወቅሽ? አውቃለሁ። ሲጀመር ይሄ ነገርኩህ እኮ ይሄ ከአፌ ሳይወጣ ነው። ይሄንን ቃል ካፌ ሳይወጣ የውስጤን ታውቃለች። ካፌ አይወጣም አስባታለሁ። የተሰራው ስራ ማርያም እንደሆነች በምን አወቅሽ? ማርያም የሰራችሁ ስራ መሆኑን በምን አወቅሽ? አንቺ ካልነገረችሽ ፈጣሪ ካልገለጠልሽ ችግሬ ሲቀልልኝ እኔ እመብርሃን እንደፈታችልኝ ድንግል ማርያም እንደፈታችልኝ እና ጌታ ችግሬ ከተፈታስ አባቴ አሁን እኮ እዚህ ጋር ችግሬ ከተፈታ ችግሬ ከተገለጠ ገብቷን አይደለ? ችግሩማ ተፈታልን እኮ ያዝን ለዘይፍ ኦፍ አርጊመንት እያወራን ያለው አሁን ችግሩን የፈታችሁ ማርያም ትሁን እግዚአብሔር ይሁን በምን አወቅሽ ነው። ዛትስ ማይ ኩዌሽን እታል
በምንድን ነው ያወቅሽው? አይዛው እዚህ ላይ ማለት ነው ድንግል ማርያም ችግሬን ፈታች ማለት ጌታ ኢየሱስ ክርስቶስ ችግሬን አልፈታም ማለት አይደለም። ከሞን እኔ ሌላ አልጠየቅኩሽም። አሁን ማርያም የፈታችሁን ችግር በምንድን ነው አይደንቲፋይ ያደረግሽው? ዴት አለ እሱን እኮ ነው የጠየቅንሽ ያለው። ችግሬ ሲፈታ ድንግል ማርያም እንደፈታችልኝ አምናለሁ። በቃ ይሄ ችግሬ ከተፈታ እኮ በግልጽ እኮ ችግሬ ሲፈታ እኮ ድንግል ማርያም በአካል መጥታ እኔ ንጹህ አይደለሁም እኔ የመብርሃን እኔ ጋር ተገልጣ የምትናገርበት ምን አይነት ምግባር ኖሮኝ ነው? እኔ ምንም አይነት ምግባር የለኝም። ገባህ አይደለ? የጌታዬ እናት ቅድስት ድንግል ማርያም እኔ ጋር መጥታ በግልጽ በፊት ለፊት የምትናገርበት እኔ ምን አይነት አንደበት ቢኖረኝ ነው? ምን አይነት ጽናት ቢኖረኝ? ወይም ደግሞ ኢሜል አረገችልሽ ወይስ ስልክ አስደወለች? ኢሜል ያረግላችኋል እናንተ አሁን በድንግል ማርያም ታውቃለሽ። ችግር የለም። አሁን ስለ ኢየሱስ ጠይቅናልሽ እንነግርሻለን፣ በማስረጃ እንነግርሻለን። አሁን እኛ ስለማራን ነው ያወራን። ኢሜል አደረገችልኝ ሳይሆን ኢሜል ነው ያወቅሽው። ችግሬ ሲፈታ አልኩኩ ችግሬ ያስጨነቀኝ ህመሜ ኤቭሪቲንግ ሲፈታ ድንግል ማርያም እንደፈታችልኝ አውቃለሁኝ። በምን ያንን ያወቅሽው? ማርያም እንደፈታች ችግሬ ከተፈታ አላለም አወኩኝ። ያ ችግር ማርያም ትፍታው እግዚአብሔር ይፍታው። እሱን ያወቅሽው በምንድን ነው? ማን ነው የገለጠልሽ? አሁን ያንን ችግር ማርያም እንደፈታች ያወቅሽው በምንድን ነው? ጥያቄው እኮ በጣም ግልጽ ነው። ስለ ችግሬ ስለተፈታ ችግሬ ከተፈታ ይኸውልህ በቂ ነው ልልህ የፈለኩት ገባ አይደለ? አሁን እዚህ ጋር ይሄ በግልጽ እኮ በአካል አታውቂው ስለማታውቂው በመለስ ያቃተሽ ስለማታውቂው በመለስ ብትችይማ እስካሁን ትመልሺው ነበር እኮ። እየመለስኩ የፈታው ማን እንደሆነ በትክክል አታውቂው። ለምንድን ነው የማላውቀው? ድንግል ማርያም ችግርሽ እንደፈታሽ በምን አወቅሽ? እንግዲህ አስካወቅሽ ጭንቀት ሲገጥመኝ ልንገርክ እኔ ማለት ነው የምነግረው አምላክ አለኝ። ለድንግል ማርያም እነግራታለሁ። ስነግራት ድንግል ማርያም የጌታዬ እናት ቅድስት ድንግል ማርያም ይሄንን ችግሬን እንደምትፈችልኝ አምናለሁ። ይሄን ችግሬን ፍችልኝ ብዬ እነግራታለሁ። ገባህ አይደለ? አንደኛ ሳልነግራትም ትፈታልኛለች። አይደለም ካሰብኩት አይደለም ነግሪያትም አባቴ ነግሪያትም አሁን ቀደም ስትነግሪኝ የነበረው ሳልነግራት ስትይ ነበረ። አሁን ወደ መንገር መጣሽ ማለት ነው። ሁለቱንም ባይዘው ድንግል ማርያም ከአፌ ሳይወጣ ከአንደበቴ ሳይወጣ የውስጤን ተረድታ ግን ችግሬን የምትፈታ ድንግል ማርያም ነች አለችኝ እኮ። እየጨረስን እንሂድ። አሁን ችግር የለም። አሁን አንቺ ሳትነግሪያት እሷ እንደፈታች የምታቂበት ማስረጃ አለሽ? ከሌለሽ አልፍሻለሁ። ችግር የለም። ሲጀመር ይኸውልህ እዚህ ጋር ማለት ነው። አሁን ለምሳሌ የዮሐንስ ወንጌል ጋር አንቺ ሳትነግሪያት ችግርሽን እንደፈታችልሽ ማርያም ችግርሽን እንደፈታችልሽ በምን አወቅሽ? that's my question። ሲጀመር ችግር ሲፈታ ጌታ ኢየሱስ ክርስቶስ መጥቶ የሆነ ምኑ ተጀመረ? ተጀምሯል ኦልሬዲ። በምን አወቅሽ ነው? እሱ ነው እየጠየኩሽ ያለሁት። ችግር ከተፈታ ድንግል ማርያም እንደፈታችልኝ አውቃለሁ። ዛቲስ ችግር ሁሉ ከተፈታ ማርያም ናት የምትፈታው ማለት ነው? ድንግል ማርያም ትፈታልኛለሽ። ግጥም አድርጌ እነግራለሁኝ ማለት ነው። ጌታ ኢየሱስ ክርስቶስን ድንግል ማርያምንም ችግሬን ይፈቱልኛል አውቃለሁኝ። ማርያምም ትፈታለች፣ ኢየሱስም ይፈታል። ሁሉም ይፈታል። ባይ ዘ ወይ ጌታ ኢየሱስ ክርስቶስ ችግርህን ከማንም ሳይሰማ ኢየሱስ ላይ ድንግል ማርያም ደግሞ ከጌታዬ እናት እየተሰማማን አይደለም አባቴ። ስለ ኢየሱስ አልጠየቅንሽም። ማርያም ያንቺን ችግር የምትፈታው እንዴት እንደሆነ ማለት እንዴት እንደሆነማ ችግሬን እንዴት እንደሆነማ ታውቃለህ። አማላጅ ነች። ችግሬን የምትፈታበት መንገድ አማላጅ ስለሆነች መልስ ስለሌለሽ ልለፍሽ አላስጨንቅሽ ታወርደኛለህ። እኔ አሁን በሚገርም ሁኔታ ማለት ነው ልታወርደኝ ትችላለህ። ስለዚህ ችግር የሚፈታው እኔ ድንግል ማርያም ጌታ ኢየሱስ ክርስቶስን ስለምታማልድልኝ ገባ ማርያምን የት አግኝተሽ ነው ችግርሽን የምትነግሪያት? በቃ የትም ቦታ ላይ ማርያም የትም ቦታ ላይ አለች። ማስረጃ ስጪኝ ከእግዚአብሔር ቃል። እሺ ለምሳሌ አሁን እናንተ ማለት የማታምኑበትን አንድ እንትን እኔ የማምንበትን ነገር ልንገርህ። ለምሳሌ የዮሐንስ ወንጌል ጋር ምን ይላል?
በቃና ዘገሊላ በሶስተኛውም ቀን የገሊላ ጥያቄ ምን ነበር ታለ? ታረሳሽው? እስኪ ንገረኝ። አይ ስለማትሰሚ ነው። ለምንድን ነው የማልሰማ? እየሰማሁ ነው። ገብቷል። ግን ጥያቄ ምን ነበር? እሺ እየሰማሁ ነው። ሲጀመር አንተ ድንግል ማርያም አታማልድም የምትልበትን ቦታ ልነግርህ ስለፈለኩኝ ነው። ጠየቅኩሽ ምንድን ነበር ታለ? እሺ አልሰማሁም። አሁን ገና ከገባሽ እውነት ተናገር። አልሰማሽም አይደለም? አዎ ያንቺን ጸሎትና ልመና ማርያም የምትሰማው ማርያምን የት አግኝተሻት ነው? ልክ ማርያምን ማለት ነው የትም ቦታ አገኛታለሁ፣ ቤት ያገኛታለሁ። ለሱ ማስረጃ እስኪ ማርያም በሁሉ ቦታ ትገኛለች ለሚለው ማስረጃ እስኪ ነው። እሱ ነው ጥያቄ። ጌታ ኢየሱስ ክርስቶስ የት ቦታ ይገኛል? ማርያምና ኢየሱስ አንድ ናቸው እያልሽኝ ያለሽው? ልክ ድንግል ማርያም በእናትነቱ ጌታ ኢየሱስ ክርስቶስ ደግሞ በአምላክነቱ አንድ ናቸው። ጌታ ኢየሱስ ክርስቶስ አምላክ ነው፣ ፈራጅ ነው። ቅድስት ድንግል ማርያም ደግሞ እናቱ ነች። የጌታዬ እናት ቅድስት ድንግል ማርያም እናቱ ነች። ስለዚህ ለኔ ሁለቱም ለኔ አንድ ናቸው። አንድ ናቸው። ኢየሱስ የሚያደርገውን ነገር ማርያም ታደርጋለች እያልሽኝ ያለሽው? ኢየሱስ ጌታ ኢየሱስ ክርስቶስ ለምና ኢየሱስ መሆን የሚችለውን ነገር ማርያም መሆን ትችላለች እያልሽኝ ያለሽው? ኢየሱስ ላይ ይገኛል፣ ማርያም ትገኛለች እያልሽኝ ያለሽው? የትም ቦታ ቅድስት ድንግል ማርያም ትገኛለች፣ ጌታ ኢየሱስ ክርስቶስም የትም ይገኛል። እሺ ጥሩ። ስለ ኢየሱስ መጽሐፍ ቅዱሳዊ ማስረጃ አልጠይቅሽም ስላለ ማርያም በሁሉ ስፍራ ላይ ትገኛለች የሚል የመጽሐፍ ቅዱስ ትምህርት ከእግዚአብሔር ቃል አሳይ። ስለ ድንግል ማርያምም የትም ቦታ ለምሳሌ ልክ አሁን እጄ ላይ ያለውን ነገር ልንገርክ ማስረጃ። እኔ አሁን እጅሽ ላይ ያለውን ሳይሆን የምትነግሪኝ ማስረጃ የሚሆን ሐሳብ ነው ይፈልጋል። ድንግል ማርያም የትም ቦታ አለች። አሁንም ቢሆን ትነግረው ማለት ነው ከእግዚአብሔር ጋር ለምሳሌ የት ቦታ አለች መሰለ? ለምሳሌ ድንግል ማርያም በቃና ዘገሊላ ከጌታዬ ጋር ከጌታዬ ጋር አብራ ነበረች አላልኩም? እኔ አልጠየቅኩሽም። እሱ ነው ታዲያ ማርያም በሁሉ ስፍራ ላይ ትገኛለች ካልሽ ማርያም በሁሉ ስፍራ ላይ መገኘቷን ከእግዚአብሔር ቃል ማስረጃ ስጭን። ከሌለሽ የለኝም። በቃና ዘገሊላ ዕለት ቦታ ጌታ ኢየሱስ ክርስቶስና ድንግል ማርያም አብረው ነበሩ። እታለም በሁሉ ስፍራ ላይ ስለመገኘቷ ነው የጠየቅኩሽ እኮ። ማስረጃ አይደል የፈለከው አባቴ? ማስረጃ ነው የፈለከው አይደል? ድንግል ማርያም ከጌታ ኢየሱስ ክርስቶስ ጋር አለች፣ እሱ የሚገኝበት ቦታ ላይ አለች። እሷም እታለም በሁሉ ስፍራ ላይ ትገኛለች የሚል ቃና ዘገሊላ ላይ ማማ ኢንቫይት ተደርገው እኮ ነው። ቃና ዘገሊላ ላይ ኢንቫይት ተደርገው ነበሩ። አሁን የጠየቅኩሽ ቃና ዘገሊላ ላይ ማርያም ነበረች ወይ አይደለም ያልኩሽ። ማርያም በሁሉ ስፍራ ላይ ትገኛለች ብለሽ የዋሸሽውን ውሸት መጽሐፍ ቅዱስ አልዋሸሁም። እንግዲያውስ ከእግዚአብሔር ቃል አሳየኝ። በሁሉ ስፍራ ላይ ተገኝታ ያንቺን ጸሎት እንደምትሰማ የሚያሳይ የመጽሐፍ ቅዱስ ማስረጃ አስጭ። ካለዛ ወይ ዋሽ አንተ ማለት ነው ዳቦን ዳቦ ውሃውን ውሃ ድንጋዩን ድንጋይ ካልተባላችሁ ስለማይገባችሁ ነው እንጂ እናንተ ማለት ድንግል ማርያም የትም ቦታ ላይ አለች። በቃ እኔ ማለት ነው ያለፈ አለች ስትይ በማስረጃው እኮ ነገር ጌታ አሁን ለምሳሌ ልንገር ቅድስት ድንግል ማርያም ላይ ቀራኒዮ ላይ ነበረች። ቀራኒዮ ላይ ጌታ ኢየሱስ ክርስቶስ ሲሰቀል የመስቀሉ ግርጌ ላይ ነበረች። ገብቷን የቃና ዘገሊላ ላይ ነበረች። ጌታ ኢየሱስ ክርስቶስ እየዞረ ሲያስተምር እስራኤልን ነበረች አብረው። ያወራሹ ገብቶሻል? ገብቶኛል። አንተ አሁን እያልክ ያለውን ኤግዛክት ነገር የትም ቦታ አለች የሚለውን ነገር ነው እንዳመጣልህ የፈለከው። ይሄ በቂ አይደለም? አሁን የጠቀሻቸው ቦታዎች ሁሉ ማርያም ስለሄደች የነበረችበት ቦታ ነው። አብራው ከጌታ ከእና ከልጇ ጋር አብራ ነበረች። በቃ ይሄ የሚያሳየው ምንድነው? ማርያም ስለሄደች ነው እዛ ጋር የነበረችው። ያ ማለት በዛ ሰዓት ላይ ኢትዮጵያ ውስጥ አለች ማለት አይደለም። ኦኬ መምህራኖቻችሁ የሚዋሿችሁ ከዚህ የተነሳ ነው። በፍጹም አልዋሹም። ባይዘው እየዋሻችሁ ያላችሁት እናንተ ናችሁ፣ እየካዳችሁ ያላችሁት ማለት ነው። በደምብ ስሚ። አይሽ ደቀ መዛሙርቱ አብረው ይሄዱ ነበረ። ኢቭን አንዳንዴ ደግሞ ማርያም ኢየሱስን ፈልጋ እንኳን ትመጣ ነበር። አይሽ ካልመጣች በእግሯ ተጉዛ ኢየሱስን ካልፈለገችው በሁሉ ስፍራ ላይ መገኘት ስለማትችል
ማርያም አታገኘውም ኢየሱስን ማለት ነው። አንድ ሀሳብ ላሳይሽ አይደለም ሲጀመር ድንግል ማርያም ሲጀመር ማለት ነው እሷ እኮ ገና ከማጸኗ ላይ ሆኖ እኮ ጌታ ኢየሱስ ክርስቶስ አብሯት ነበር አይደል? አንዴ ሲጀመር ማጸን ውስጥ ሆኖ ልጅ እኮ ከእናቱ ጋር ነው የሚሆነው። ምን ሆነሽ ነው? ወልዶም ከእናቱ ጋር ነው ገብቷል። ለ30 ዓመት ያክል ከእናቱ ጋር ነው ጌታ ኢየሱስ ክርስቶስ። አሁን በቃ አሁን ልታሰጂ ነው። አሁን በሁሉ ስፍራ ላይ መገኘቷ ልታሰጂ ነው። አንድ ክፍል ላምብልሽ እንዲጠቅምሽ ማለት ነው። ይሄው እንደዚህ ላይ ወላጆቹ በየዓመቱ ፋሲካን በዓል ወደ ኢየሩሳሌም ይመጡ ነበረ ለማክበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም መጡ። ከማጋ ማርያምና ወላጁ የሚለው ዮሴፍን ነው ትረጃለሽ። ቀኖቹም ከተፈጸሙ በኋላ ሲመለሱ በላቴናዊ ኢየሱስ በኢየሩሳሌም ቀርቶ ነበረ። ኢየሱስ የት ቀርቶ ነበረ? በኢየሩሳሌም። በዓል የሚያከብሩት ኢየሩሳሌም እየመጡ ስለነበረ ማለት ነው። ዮሴፍም እናቱም አላወቁም ነበረ ማን ኢየሱስ የት እንደቀረ፣ ኢየሩሳሌም እንደቀረ። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። አሁን በደምብ ስሚ። ማርያም በሁሉ ስፍራ ላይ ትገኝ ነበር። በዚህ ሰዓትም ነው ከሞተች በኋላ ነው በሁሉ ስፍራ ላይ የምትገኝ። አለው ተቋርጭ አለው ወይስ አላህ ዳኒ አለው? እሺ ጥሩ ነው ካለው ድንገት አልፈልጊያት ይችላል። እሺ ያ አይዙት ማለት የምፈልገው ነገር ምንድነው? ሌላ ኦርቶዶክሳውያን በደንብ አስተውሉ። ማርያም በሁሉ ስፍራ ላይ የምትገኝ እናት አይደለች። ጸሎቴን ትሰማለች የምትሏት ማርያም በሁሉ ስፍራ ላይ ስለማትገኝ የእናንተን ጸሎት መስማት አትችልም። ኢቭን ስለመፈጠራችሁ ስለመኖራችሁ ኤግዚስት ስለማድረጋችሁ እንኳን አታውቅም ማለት ፍጡር ሁሉን አዋቂ ስላልሆነ የፀጉራችሁን ቁጥር እንኳን ሳይቀር የሚያውቀው የሰራዊት ጌታ እግዚአብሔር ብቻ። ከእግዚአብሔር ውጪ በሁሉ ስፍራ ላይ የሚገኝ ሁሉን የሚያውቅ ሁሉን የመስማት የሚችል ማንም የለም። ማርያም እናቱ ናት። አዎ ምንም ጥያቄ የለውም። የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት ናት። አዎ ምንም ጥያቄ የለውም። ግን ጸሎትን አትሰማም ማለት። እሺ ህሊና፣ አቤት እንዴት ናችሁ? ደህና ነሽ? እንዴት ነሽ አንቺ? ደህና ነኝ። ክብር ለመድኃኒዓለም ይሁን። አሜን። እሺ ከየት ቤተ እምነት መጣሽ? ወደታች ኦርቶዶክስ ነኝ። ኦርቶዶክስ ነሽ? እሺ የጭንቅ ቀን ደራሽ ማርያም አለችሽ? አለችልኛ አለችሽ ማርያም አለችልኛ። ማስረጃ አለሽ? መጽሐፍ ቅዱስ ውስጥ እንደዚህ አይነት የጭንቅ ቀን ደራሽ ማርያም መኖሯን የሚያሳይ ለምሳሌ ትጸልያለሽ ወደ ማርያም? እጸልያለሁ። ትለምኛታለሽ አይደል? እለምናታለሁ። መጽሐፍ ቅዱስ ውስጥ ወደ ማርያም እንድንጸልይ እሷ ደግሞ የጭንቃችን ደራሽ እንድትሆን እንድንማጸናት የሚያስረዳ የመጽሐፍ ቅዱስ ማስረጃ አለሽ? ከመጽሐፍ ጋር ብዙ ጊዜ ግንኙነት የለኝም፣ ግን ቢሆንም ስለመቤታችን ብዙ እንትን ተአምሩን ባላውቅም አለኛ። ከመጽሐፍ ጋር ብዙ ግንኙነት የለኝም፣ ግን እመቤት ስደርስ አይቼዋለሁ። ግንኙነት ከሌለሽ ከመጽሐፉ መጽሐፍ ቅዱስ ውስጥ ያለችው ማርያም ላንቺ እንደደረሰች በምንም እኮ ማረጋገጫ የለሽም። እንግዲያውስ እሺ ማረጋገጫ አንተ አንድ ሰው ሄደ አንድ ነገር ስትጠይቀው ከዛ ሰው አንድ ነገር ስታገኝ ከዛ ሰው እንዳገኘ ተረዳዋለህ። አሁን ማርያምን ማረጋገጫ ያውልምታል ስንጠይቃት ማረጋገጫ በእውነቱ እሺ ችግር የለም ባቴ አሁን ማስረጃ የጠየቁሽ ከእግዚአብሔር ቃል ነው። አሁን እንደሱ አይነት ምሳሌ ምናምን ይሄ ተረት ነው።
የእግዚአብሔርን ቃል ነው እያወራን ያለነው ታዲያ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ያ ስለዚህ እንደ እግዚአብሔር ቃል ካልሆነ እምነትሽ ከንቱ ነው፣ ለአንቺም አይጠቅምሽም። እሺ ይሁንልኝና እንዴ አስጨርሰን የጭንቅላት ደራሽ ማርያም ማለትክ የእግዚአብሔርን ቃል መሰረት አድርገሽ አውሪ። ካላነበብሽ ማንበብ ነው ያለብሽ ታለም ብዙ አላነበብኛ ሆና ብኖርም ባይኖርም አስጨርሰኛ። ምን ሆነክ ነው? ምኑን ላስጨርስሽ? እንደ እግዚአብሔር ቃል ታውሪ። እሺ ኖርም አልኖርም እኮ መጀመሪያ ማውራት አይደለ እንደሚቀድመው? አወኩም አላወኩም። አይ የእግዚአብሔር ቃል ማስረጃ አለሽ ወይ ስልሽ አዎ ብለሽ አይደል የጀመርሽው? አሬ አዎ ብለሽ ጀምረሽ የለኝም ካልሽኝ ምኑን ነው የምታወሪው? ላንቺ ራሱ ያወራሽ ንግግር አንተ ቤት ሚለው ምንድነው? ሪሱ የጭንቅ ቀን ደራሽ ማርያም አለች ወይ? ይሄ መጽሐፍ ቅዱስ ውስጥ እንደዚህ አይነት ማርያም አለች ወይ ስልሽ ምን አልሽኝ? አዎ አልሽኝ አይደል? አዎ አለ። በቃ መጽሐፍ ቅዱስ ውስጥ ካለች አሳይኝ፣ ችግር የለም። አንድ ጥቅስ ንገሪኝ። አለች ማርያም አንተ ጥቅስ አንድ አዳምጠኝ አባቴ። ምንድነው? ኧረ ጥቅስ ንገሪኝ። ታለም ጥቅስ ነው የፈለግነው። ንገሪኝ። የኖርንበትን ህይወት እኮ ነው አሁን ለማስረዳት የምትሞክሪው። ታለም የኖርንበት በአብዛኛው እዚህ ኦርቶዶክሳዊ የነበረ አገልጋይ የነበረ ምናምን ህዝብ ነው ያለውና እማናውቀው ምናምን አታስመስዩ። አሁን እኛ የፈለግነው የእግዚአብሔርን ቃል ማስረጃ ያስችል። ከእግዚአብሔር ቃል አውሪ። እያወራሁ እኮ አንተ አመሽ ያስጨረስከኝ፣ የራስን ቀጠልክ እንጂ ማስረጃን እየጠበቅን ያለ ነው። ታለም መጽሐፍ ቅዱሳዊ ማስረጃ ከሰጠሽን እንሰማሻለን። ምንድነው አንተ አሁን እዚህ ከቤት ላይ ያቀረብከውን ጥያቄውን እዚህ ላይ የጻፍከውን አታዳምጥም እንዴ? ማስረጃ ካወራሽ እንሰማሻለን። ታለም ማስረጃ አለሽ? መጽሐፍ ቅዱሳዊ ማስረጃ አለሽ? የለኝም፣ ግን ማርያም በጭንቅላት እንደምትደርስልህ ልንገርህ። ከሌለሽ አንተ የቤት ርዕስ ምንድነው? የጭንቅ ቀን ደራሽ ማርያም አለች አይደል የሚለው? የለኝም እኮ እንዴት እንደሚደርስክ ምን አይነት ማርያም እንደሆነች ልንገራ። ማን እንደደረሰልሽ በምን አወቅሽ? ማርያም መድረሷን ላንቺ በምን አወቅሽ? ማርያም ደረስኩልሽ አለችሽ? ልንገር ቆይ፣ ምንድነው የሚያጣድፍ? አንተ ንጹህ ልብ ቤተ መቅደሷ ላይ ሄድ፣ በእውነቱ ልብ እንባህን አፍስሰ፣ በእውነቱ ልብ አንቺ ይህንን አድርግልኝ። የት ነው? ቤተ መቅደስ ማርያም ቤተ መቅደስ አለ። ላይ አልቅሰህ ከጠየቅ ትመልስልሃለች። አዎ በእውነቱ ልብ ማርያም ቤተ መቅደስ አለ። ባዶ አዳራሽ ላይ እኮ አይደለም ሄደን የምንሰግደው። ኦኬ ምንድነው እሱ? ምንድነው የሞላው? ለሙሴ የተሰጠው ምን ነበረ? ምንድነው እናንተ እንዲለግ ለሆነን እንደምናረው ቃል ምንድነው የሞላው? ምን ውስጥ ነው የሞላው? ባዶ አይደለም ስትይ ምንድነው የሞላው እናንተ ውስጥ? እኛ ጋር ያለውን ነገር ታውቃለህ ነበር ያለውት ምንድነው የሞላው? የኛ ባዶ ነው። እሺ እናንተ ምንድነው የሞላው? የኛ ላይ ብዙ ነገር ምን ድንጋይ ውሃ ቢጨመር ያፈሳል እንጂ አይመጣም። አታውቂው ምን እንደሞላው እንኳን አታውቂው። መታል ምን እንደሞላው ለማያዳምጥ ሰው እኮ መናገር ምንም ትርጉም የለም። ምንም ድንጋይ ውሃ ብታፈስ ውሃ ቢጨመር ያፈሳል እንጂ አይመጣም። ስለዚህ ባዶ ነው ማለት ነው። ያንቺም ልታወሩ አትችይም፣ ባዶ ነው ማለት ነው። አይ ችግሩ እሱ ነው። ባዶ የሆነ ቤት ነው አንቺ የሚያሽ። ምንም ከዛ ውጪ ምንም የተለየ ነገር የለውም። እሺ ወረሽ። እሺ ጋይስ ዛሬ ቀኑ ነው አይደል? እሺ ዳኛቸው አይ ቲንክ ፍኖተ ይቀድማል። እሺ ፍኖተ ተዋዱ። ሰላም እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት መጣክ? ከኦርቶዶክስ ተዋህዶ። እሺ አገልጋይ ነህ? አገልጋይ ነህ? አይደለሁም። እሺ ማርያምን አገልጋይ አይደለሁም በለን እስቲ። ምን? ማርያምን አገልጋይ አይደለሁም በለን እስቲ። ምን ማለት ነው? እስቲ በለን። ምን ማለት ነው?
ምንም አገልጋይ መሆን አለመሆን እንድናቀው ማርያምን እኔ አገልጋይ አይደለሁም በል እስኪ የቤተክርስቲያን ስለ ርዕስ አውራ። አሁን ሌላውን ተሆነ ስለ ርዕስ አውራ። አወራለሁ እኮ መጀመሪያ ማርያምን አገልጋይ አይደለሁም በለን እስኪ። አሁን ስለ ርዕስ አውራ። ሌላ ርዕስ አትስጠኝ። አይዞህ ወዳጅ ማርያምን አገልጋይ ራስ አይዞህ ይለኛል እንዴ? ተቀብያለሁ። አንተም ግን አይዞህ እኔንም ተቀበል። ማርያምን አገልጋይ አይደለሁም በል እስኪ። ራስ አይዞህ። አሁን የጭንቀት ደራሽ ማርያም አለች። ወደ እርሱ ልለፍ በቃ ስለመለስክልኝ ልለፍ። እሺ ችግር የለም። ማርያም የጭንቅ ቀን ደራሽ ናት። ለምሳሌ የጭንቅ ቀን ደራሽ ናት ማርያም። ጥሩ። ማርያምን ጠይቀሃት ታውቃለህ? ማርያምን ጠይቀሃት ታውቃለህ? ድረሽልኝ ብለህ አሁን የጠየቀውን ርዕስ አንተ የምትጠይቀኝ ጥያቄ አይደለም። የጭንቅ ደራሽ ማርያም አለች አባት ዳኒ የምትሰማኝ ከሆነ ሰማኝ። እንዳለች ላብራራለህ። እንዳለች ላብራራለህ። ማብራሪያ ካልፈለክ ለምን ርዕስ ጠየቅ? ጠይቀሃት ታውቃለህ ወይ? ሉክ የጭንቅ ቀን ደራሽ ስደርስ ስለምናቅ አዎን ጠይቃታለን። ደርሳ ስለምታቅ ስላየን አዎ እንጠራታለን። አንተ ጠይቀሃት ታውቃለህ ወይ? በጭንቅ ቀን የደረሰችለት መጽሐፍ ቅዱሳዊ ማስረጃ ስላለ አዎ እንጠይቃታለን። ታውቃለህ ወይ? እኔ አንተን የጠየቅኩ ወዳጄ ጠይቀሃት ታውቃለህ? አባት እየሰማ ነዋ። የጭንቅ ቀን ደራሽ ማርያም አለች ወይ? ኖ የጭንቅ ቀን ደራሽ ማርያም አለች ብለህ ጥያቄ ምልክት ነው። ይሄን ኩዌስችን ማርክን ወዳጄ አንተ ጠይቀሃት ታውቃለህ ወይ? ለአንተ አባት እየሰማ ነዋ። መልስ አይደል የፈለከው? ለአንተ ደርሳለህ ታውቃለች ወይስ አታውቅም? ሉክ አዎ ታውቃለች። ለአንተ ደርሳለህ ታውቃለች ወይስ አታውቅም? አዎ ታውቃለች። በቂ ነው። በቃ የኔ ጥያቄ እሱ ነው። ያልጠየቁን ነገር አታውራ። እሺ ደርሳለህ ታውቃለች። በጣም ጥሩ። እሺ መጽሐፍ ቅዱስን ግለጥና ማርያም ስትጠይቋት ትደርስላችኋለች የሚል መጽሐፍ ቅዱሳዊ ማስረጃ አስተኝ። አንተ እንደምትጠይቀው ማርያምን ስትጠይቋት ትደርስላችኋለች የሚል የእግዚአብሔርን ቃል ጠቅሰህ አስረዳ። ኤግዛክትሊ። እሺ እንደ መጽሐፍ ቅዱስ አረዳድና አውዳዊ አካሄድ ከሄድን ድንግል ማርያም አይደለም ሳትጠይቃት የጎደለብህን ተረታ። አሁን ስለመጠየቅ ነው። አሁን እያወራን ያለነው ስለመጠየቅ ነው። ከዛ ደግሞ አለመጠየቅ ውስጥ ደግሞ ሄደን እናወራለን። ብራዘር አይዞህ። አሁን እያወራን ያለነው ራስ አይዞህ። ተቀብያለሁ። አሁን ለኔ የምትነግረኝ እኔ ጠየቁ። አሁን እንድሰማ የተጠየቅከውን አውራ። እኔ አሁን የጠየቁ ስትጠየቅ የምትሰማና ምላሽ የምትሰጥ ማርያም ካለች ከእግዚአብሔር ቃል አሳየኝ ማስረጃ። እሱን የጠየቁ። ከዛ ደግሞ ወደዛኛው ጠይቃለሁ እንሄዳለን። እዛ ላይ ስትጠየቅ ብቻ አይደለም ሳትጠየቅ የምትረዳ እናት ነው። የጭንቅ እናት ርዕስ አይደለም። ከአውዴ ነው የምመልስልህ። ርዕስህን ነው የምመልስልህ። ለዚህ መልስ የለም። ስትጠየቅ መልስ የምትሰጥ የምትረዳ ማርያም መኖሯን የሚያሳይ የእግዚአብሔር ቃል ማስረጃ አለ? አዎ ጠቀሰው፣ አሳይ። ዮሐንስ ወንጌል ምዕራፍ 2 ቁጥር 3 ክበት። እሺ ዮሐንስ ወንጌል ምዕራፍ 2 ቁጥር 3 ማን የጠየቃት? ሌላ አታታውን አታብዛ። አንብብ። ማን የጠየቃት? ብራዘር ማን የጠየቃት? አባቴ ማስረጃ ነው ያወራው። የጠየቃት አንብበው። ማን የጠየቃት? አንብበው። አይዞ ብራዘር ማን የጠየቃት? ራስ አይዞ አንብበዋ። ለምን ማን ነው የጠየቃት? ዶኪማስን ጭንቀቱን ስለተረዳች ይሄን ትደነግጥበታለህ። አንብብ። ማን ነው የጠየቃት? አንብብ። ለምን አታነብም? እሺ ይሄው በትልቁ አደርግሃለሁ። አንብበህ ማን እንደጠየቃት ንገረን። ሉክ በትልቁ ስላደረከኝና ስላላደረከኝ አይደለም። የዶኪማስን ጉድለት ተረታ እናታችን ቅድስት ድንግል ማርያም ለጌታ ለኢየሱስ ምን ብላ ነገረችው? ወይን እኮ አልቆባቸዋል። ዶኪማስ ሄዶ ወይን አልቆብናል ብሎ አልነገራትም። ማን ነው የጠየቃት? እየሰማ ነው? የለም። እሺ አገልጋይ ነው ባይዘው ሲዋሽ ነው አገልጋይ አይደለም የነበረው። አሁን ስለዚህ ስትጠየቅ የምትሰማ ማርያም የለችም ማለት ነው። ጨረስን። እዚህ ላይ ነው ማውራት የፈለከው። አሁን ሌላ ቦታ ላይ እንደተቀመጠ የዶኪማስን የልቡን ስላወቀች ትፈራ አትደረም። አሁን አትደረም ብራዘር። አሁን የምናወራው ምንድነው?
ለምን ትፈራለህ? ልንመጣ መልስ እንደሌለ አሁን በደንብ ስማ። ሳትጠየቅ የሰውን ችግር የምትረዳ ማርያም አሁን ሊያሳየን ነው። ሳትጠየቅ የሰው ችግር የምትረዳ ማርያምን ሊያሳየን ነው። እሺ ማርያም አንተን ችግርን ሳትነግራት ሰምታ ታውቃለች? ያንተን የዶኪማስን ችግር ስትሰማ ተረዳለች? ያንተን ሰምታ ታውቃለች ወይ ማርያም? አንተን የዶኪማስን ችግር የሰማች የኔንም ችግር ትሰማለች፣ ትረዳለች። አዎ ያንተን ሰምታ ታውቃለች ወይ ነው ብራዘር የጠየቁ አባ? አዎ። እሺ በጣም ጥሩ። ያንተን ችግር ሰምታ እንደመለሰችልህ በምን አወቅ? በምን አወቅ? አሳስቢልኝ አማልጅን ስላልኳት አውርተነዋ። ቅድም እኮ ሳልናገር እያልክ ስትቀጥፍ ነበረ። አሁን ደግሞ ስለመናገር እያወራን ያለው አየህ። ለዚህ ነው አትዝለለምልህ። ለዚህ ነው አንዱን ምረጥ። ዶኪማስ እንደዚህ አንቀጥል ብራዘር። አባቴ ደጋግሜ ነግሬሃለሁ። አሁን የምናወራው አንተ ሳትናገር ሳታወራ የምትረዳ ማርያም አለች ወይ? የመጨረሻ ደረጃ ሁለት ቦታ ላይ አትዘለም። አንዱን ነው የምትመርጠው። አሁን ሳትናገር ችግርን ሳትነግራት የምትሰማ ማርያም አለች? ሰምታኛለች ብለህ አይሰማም ወዳጅ ማለት አንተ ጭንቅን ሳትነግራት ወዳጅ እየሰማኝ ነው? ይሰማል? እግዚአብሔርን እንኳን ሳጠራው እኮ ማለት ነው። ይሰማል ወይ? ስለ እግዚአብሔር አይደለም ይሰማል ወይ? አዎ በቃ አሁን የምናወራው ሳትነግራት የምትሰማን ማርያም ነው እያወራን ያለ ነው። የለችም። ምንድን ነው የሌለችው? ሳትነግራት አማልጅ አሳስቢልኝ ሳትላት የምታሳስብልህ ማርያም የለችም። ኮሽ ገላገልከን። በጣም ጥሩ። አሁን ደግመህ እዚህ ውስጥ እንዳትገባ የለችም ብለሃል። በቃ በጣም ነው የማጨበጭብልህ። አሁን ማስረጃ መጨበጨብክ አጨብጨብ። በቃ መልካም ቀጥል። አሁን በደንብ ስማ። አሁን ስትጠራ የምትሰማ ማርያም መኖሯን ከእግዚአብሔር ቃል አሳያለሁ። ግለጥ። ዮሐንስ ወንጌል። እሺ ዮሐንስ ወንጌል ከፈታ አነባለሁ። ምዕራፍ 2 ከቁጥር 2 ጀምሮ አንብብ። እሺ በጣም ጥሩ። ኢየሱስ ደግሞ ከደቀ መዛሙርቱ ጋር ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት ይላል። እሺ ማን ነው ደስ ይላል? አንብባ 2 እና 3 አልከኝ። አነበብኩኝ። ልቀጥልልህ? ልቀጥልልህ እስከ 5 ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ አለ። ጊዜ ገና አልደረሰም አለ። እናቱም አገልጋዮቹን የሚላችሁን ሁሉ አድርጉ አለቻቸው። እዚህ ላይ ማን ነው ወደ ማርያም የጸለየው? ማን ነው ጸሎት ያቀረበው? ኖ ጸሎት አይደለም። የሚላችሁን ሁሉ አድርጉ አለች። ወደ ማርያም በዶኪማስ ቤት ላይ ወይኑ እንዳለቀ ማንም ሰው ሳይነግራት ተረታ ወደ ልጇ ወደ ጌታ ኢየሱስ አማለደች። ዘጋ ነው እኮ አንተ ማንም ማርያም ካልነገራት ማወቅ አትችልም ብለህ በራስህ በአንደበት ተናግረህ አጨብጭቤልሃለሁ። ዘጋ ነው እኮ እሱ። ማርያም ካልነገሯት አማለደች። ምንድነው ጥያቄ? አሁንም ምንድነው? አንድ ወዳጅ አንድ ያልከው ቅድም ያጨበጨብንልህ ነገር ምንድን ነው እንዳትረሳው። ማርያም ሳይነግሯት አታውቅም ማልክ፣ አጨበጨብንልህ። በቃ አንድ ነገር ነው። ለዚህ ጥሩ ነው፣ አጨበጨብንልህ። አሁን እዚህ ክፍል ላይ ለማርያም የጸለየና ጭንቀቱን ያካፈለው ሰው ማን ነው እያልኩ ነው ያለው። እየተግባባ ነው ከኔ ጋር ብራዘር? ቀጥል ዳንኤል፣ የምትሰማኝ ከሆነ ስማ። ቀጥል። ማስረጃ ማን ነው? የጠየቁን ጥያቄ መልስ። ማን ነው? አሁን ለድንግል ማርያም እኔ አሳስቢልኝ ስላት ታሳስብልኛለች። ስለዚህ ክፍል ነው እያወራ ያለው ብራዘር። ማን ነው እሱ እዚህ ክፍል ላይ ለማርያም ያሳሰበው? ቀጥል። ያላሳሰበው ማን ነው ብራዘር? ተጠየቅ። ማስረጃ ኖ፣ ያላሳሰበው ማን ነው? ቃል በቃል ነው። ያላሳሰበው ማን ነው? መልስልኝ። ቁጥር ስንት ላይ?
ኖ ያላሳሰበው ማለት ቁጥር ስንት ላይ ብራዘር? ቁጥር ስንት ላይ አጠይቀኝ። ቁጥር ስንት ላይ? ቁጥር 3 ላይ ማን ያላሳሰበው? እሺ ቁጥር 3 ላይ ያሳሰበ ሰው ስሙ እንግዲህ ያሳሰበ ሰው ሊያሳይ ቁጥር ያላሳሰበው ማለት ነው። የወይን ጠጁም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ይላል። ማን ያሳሰባት እዚህ ጋር መቶ ጭንቀቱን የነገራት ማን ነው? የወይን ጠጅ እኮ የላቸውም። ማን ነው እሱ የነገራት ማርያምን? እዚህ ጋር አይዞ ብራዘር በርታ በል እንዴ ራስ አይዞ። ምንድነው የጠየቀኝ እኮ ጥያቄን እኮ ነው የመለስከለት። በርታ በል ጠይቅ። ምንድነው የጠየቀው? በርታ በል ጠይቅ ያለው አልደግሞም ብራዘር በርታ አልደግሞም። ይኸው የልቦናውን የዶኪማስን ጉድለት ተረታ እንደሆነ ስለሆነ ታውቃለህ። ለዛ ነው የልቦናንም አቋጨበጨብን ልዘጋው እኮ ማርያምን ማንም ሰው ካልነገራት አያት አታቅም ብለህ አቋጨበጨብን ልዘጋ ነው እሱ። አሁን እዚህ ክፍል ላይ ማነው እሱ ችግሩን የነገራት ላይ ነው እያወራን ያለ ነው ብራዘር። 10 ቦታ ላይ አትርገጠም ለዛ ነው ያንን እኮ አጨበጨብን ዘጋንልህ። በቃ ማርያም ካልነገሯት ካልጠየቁ የሰው ችግር አታቅም ማለት ዘጋን። የዶኪማስ ሲሆን አይሰራም። የዶኪማስ ሲሆን አይሰራም አይደል? በቃ መምህር አይዞ እታች ሆነ ስማ። በቃ መልስ የለም ማለት መልስ ሲኖር ትገባለህ። this is ኦርቶዶክስ ማለት መልስ ሲኖር ትገባለህ። እሺ ዳኛቸው ፈረደበት ይሄ ዶኪማስ ዳኛቸው ማለት አታሳስብም ካልክ በቃ አጨበጨብንልህ። በቃ አለማሳሰቧን ካልነገርካት በስተቀር የምትለው ነገር ማመን ትልቅ ነገር ነው። የጭንቀት የልብህን ነገር ማታቅናት ማርያም ማለት ነው። ለመንገር ደግሞ ማርያም በዚህ ሰዓት ያንተን ጸሎትና ልመና ልትሰማበት የምትችልበት ምንም ኤቪደንስ የለም። ያ ለዚህ ነው ይሄ ህዝብ ወንጌል አያስፈልግም የምትሉ አገልጋዮች እግዚአብሔር ይቅር ይበላችሁ። እግዚአብሔር ከማርያም እኩል የሆነበት እምነት ማለት በቃ ከጌታ ይሄ ትውልዳችን ያለው ባይዘው መሬት ላይ ያለው ህዝብ ይሄ ነው። መሬት ላይ የምናገኘው ትውልዳችን ይሄ ነው ትውልዳችን ማለት እዚህ ቲክቶክ ላይ የሚያወራውን ተውት። መሬት ላይ ያለው ማህበረሰባችን አያታችንን፣ ወንድማችንን፣ እህታችንን፣ አክስታችንን ዞር ብለን ብንጠይቀው ይሄ መረዳት ነው ያለው። ይሄ መረዳት ከየት መጣ? ከቤተ ክርስቲያኒቱ መጻሕፍቶች። አገልጋይ ነው። በአገልጋይነቱን እንኳን መናገር ሼም ይዞታል። ለምን? መልስ የለውማ። አገልጋይ ነኝ ካለ መልስ እንደሌለ ያስታውቅ። ቀደም የገባው ሰውዬ ኤርሚ የያዘው ሰውዬ አገልጋይ ነው። እሺ ሞዴሬተሮች አስገቡ። ኦርቶዶክሳውያን ብዙ ሪኩዌስት አለ። ኦርቶዶክሳውያን ብቻ አስገቧቸው እስቲ። ዳኒ በምድር ላይ አንድ ተጨማሪ ፍጡር አለ ማለት ነው። ማለት ልብና ኩላሊትን የሚመረምር ማለት ጥቅስ የለውም፣ ምንም አይነት መጽሐፍ ቅዱሳዊ ድጋፍ የለውም። ግን ማርያም ብቻ ከፍጡር መካከል ግን ልብና ኩላሊትን ትመረምራለች። እግዚአብሔር ብቻ ነበር ሰው ፊትን አይቶ ልብና ኩላሊትን የሚመረምረው እግዚአብሔር ነበር። ሳትነግራት የምታውቅ የልብህን የምታደርግ ቅድም ምን አለ? ትለምንልኛለች አለና ታደርግልኛለች። ምን ማለት ነው? ታስደረግልኛለች ነው። ቃላቶቹ ቃላት ይመስላሉ፣ ግን በጣም ትልቅ እንትን አላቸው ወገኖች ካስተዋላችሁት። እኔስ ቀጥሉ። ይቅርታ አንድ ያልተመቸኝ። እሺ ኤፍሬም ከየት ቤተ እምነት ነው? ኤፍሬም ይሰማል? ይሰማኛል። ሰላም ነው? እንዴት ነህ ወዳጄ? አለን እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ደህና ነን። በጣም ሁሉ ሰላም። ከየት ቤተ እምነት መጣ? እኔ ከኦርቶዶክስ። መልስ ካላት ያ መልስ አለ። በምን ነበረ? አንድ ጊዜ ትደግምልኛለህ? ዝግጁ ከሆነችው አንድ ጊዜ ትደግምልኛለህ? ይቅርታ። ከባህረ ጥበባት። እሺ ሜርሲ። ወይ ኤፍሬምን ተቀበይ ውስጥ። እሺ ኤፍሬም እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ከኦርቶዶክስ ቤተ እምነት ነው አይደል?
እሺ ርዕሱን አየኸው? የጭንቅ ቀን ደራሽ ማርያም አለች የሚለው ነው። አዎ በጭንቅ ቀን ማርያም ደራሽ ናት ብለህ ታምናለህ? አምናለሁ። ለአንተ ደርሳልህ ታውቃለች? አዎ ደርሳልኝ ታውቃለች። ኦኬ መድረሷን በምን ተረዳህ? በመንፈስ። እሺ በጭንቅ ቀን ደራሽ መሆኗን እንደ እግዚአብሔር ቃል ልታሳየኝ ይገባልና ከእግዚአብሔር ቃል እስኪ ማርያም ለሰዎች በመከራና በጭንቅ ጊዜ ደራሽ እንደሆነች እንደ እግዚአብሔር ቃል ታሳየኛለህ። ለእኔ ብቻ አይደለም ያው እዚህ ላለው 600 ምናምን ሰው ታሳያለህ ማለት ነው። ማለት እንደ እግዚአብሔር ቃል ስትኝ መጽሐፍ ቅዱስ ላይ እንደተጻፈ ጥቅስ ማለት ነው። አዎ ያው መጽሐፍ ቅዱስ አይደለ የህይወታችን መመሪያ። እንደ እግዚአብሔር ቃል ማርያም ለሰው ልጆች በመከራ ጊዜ በጭንቅ ጊዜ ደራሽ መሆኗን ታሳየናለህ ማለት ነው። ኦኬ እሺ ለምሳሌ እኔ አንድ ጥያቄ ላንሳ እዚህ ጋር። አይ መልሰህን አልፈክ ነው መጨረሻ ላይ መጠየቅ የሚፈቀድልህ ኤፍሬም። እኮ ጥያቄውን በጥያቄ እኮ ልመልስልሽ ፈልጌ ነው። አይ ነው እንደዛ አይቻልም። ምክንያቱም ጥያቄውን አየህ መልስ አለኝ እንደ ቤተ እምነት አስተምህሮ ብለህ ነው የገባኸው። ልትመልስ እንጂ ልትጠይቅ አይደለም የገባኸው ኤፍሬም። ያው ማለት የጭንቅ ቀን ደራሽ ነች ብዬ የማምነው እኔ በተጨነኩኝ ጊዜ ጥያቄ ጠይቄ መልስ ስላገኘው ነው እና መልሱ ሲመለስልኝ እንደደረሰችልኝ አወቅኩኝ ማለት ነው። እሷ እንደሆነች የመለሰችው በምን አወቅ? ማለት ለእሷ ጥያቄ ጠይቄ ነበረ እንደዚህ አድርግልኝ ብዬና ያ ነገር ሲሆንልኝ እንደደረሰችልኝ ማለት ነው። ሲሆንልህ እንደመለሰችልህ ነው የገባክ? ኦፍኮርስ። ስለዚህ ተጠያቂዋም መላሿም እሷ ናት ማለት ነው። ኖ እኔ ከጠየኳት እንደመለሰችልኝ እንዴት ደረሰችልህ አይደል ያልሽኝ? እንዴት እንደተመለሰልህ አወቅ? የፈለኩት ነገር ነበረ ልክ ከዛ ያ ነገር ሲሆንልኝ በቃ ደረሰችልኝ ማለት ነው። ስለዚህ የጠየቅከው እሷን ነው የመለሰችውም እሷ ናት። አዎ። ስለዚህ አሁን እሷ ፈጣሪ ሆነች ማለት ነው። ተጠያቂም ናት መላሽም እሷ ናት ማለት ነው። ስለዚህ እንደ ፈጣሪ ሆነ አሁን ማለት ዲና ያታደርገውም ያው ሰዎችም ሰምተውካል። ጠየቅኳት የጠየቅኩት ነገር ሲመለስልኝ እንደሰማችኝ እንደመለሰችልኝ ገባኝ ነው ያልከው። ኦኬ ስለዚህ የተጠየቀችውም እሷ ናት የመለሰችውም እሷ ናት። ይሄ ቢግ ዲል ስለሆነ ማለት ነው። አሁን እንደ እግዚአብሔር ቃል ፈጣሪ ብቻ ነው የሚጠየቀው ብለሽ ትኛለሽ። ተረጋግተህ እያወራክ ነው። ጥሩ ነው እስካሁን። ስለዚህ ይሄንን ኪፕ እናድርግ። ስለዚህ ማርያም የሚነገራትና የምትመልስ መሆኗን ያው አያይዘክ የሚነገራት ያው በመከራና በጭንቅ ሰዓት ስለሆነ ቀጥታ በመከራና በጭንቅ ሰዓት የሚነገርላት እሷም ደግሞ ያንን ሰምታ የምትደርስ መሆኑን እንደ እግዚአብሔር ቃል አስደግፈህ ታሳየናለህ ማለት ነው። ሰምታ እንደምትመልስ ያው ይሄ ማለት እንደየ እንትኑ ይመስለኛል ማለት እንደየሰው አይነት አንደርስታንዲንግ ይመስለኛል። ምክንያቱም ሰውየው ወደ እሷ ጠይቆ እንደየሰው አይደለም። አሁን ለምሳሌ ያው ልክ እንደየሰው አይደለም። ኦኬ እኛ ወንጌል አማኞች አንድ አይነት እምነት አለን። ስለዚህ እንደየሰዋችን አይደለም እንደ ቃሉ ነው የምንሄደው። እናንተም ኦርቶዶክሳውያን እንደ እምነታችሁ። ስለዚህ የግል የሚል ደግሞ የለም ከመሃላችሁ አይደል? ስለዚህ እንደ እግዚአብሔር ቃል ነው እንጂ እንደየግለሰቡ አትነግረኝም። እንደ እግዚአብሔር ቃል እኛ ኦርቶዶክሳውያን በዚህ ነው ሰምታ የምትመልስልን ብለክ እንደዛ ነው የምትነግረኝ። እሺ ኤፍሬም ይቅርታ ግን እየተረዳኝ ስላልሆነ ነው እያቋራረጥኩክ ያለሁት። ኖ አይ ልክ ነሽ እኮ። እኔ የምመስልሽ አንደኛ ማምነው ነገር ጥያቄዎች ሁሉ ወደ ፈጣሪም ይጠየቃሉ፣ ሁለተኛ ደግሞ ወደ መላእክቶችም ወደ እመቤታችንም ይጠየቃሉ ብዬ አምናለሁ። እሺ ሶስቱንም እና በእነሱ የምናገኝበት እሺ ወደ ፈጣሪም ወደ እመቤታችሁ ወደ መላእክትም እንደሚጸለይ እሱንም ማለት ርዕስ እየፈጠርክ ነው ራስህ ላይ ጥያቄዎች እያሳየኸኝ ብታልፍ ቆንጆ ነው። አሁን ሁለት ደግሞ ጥያቄ ይዤ እልሃለሁ። ኦኬ ግን እኔ አልጠየኩሽም እስካሁን ምንም ጥያቄ እና ልጠይቅሽ የመለስከው ነገር የለም እኮ ኤፍሬም። ኦኬ እሺ አንደኛ ለምንድን ነው ያወቅከው አልሽኝ። ወደ እሷ ጠየቅኳት። ከዛ የምፈልገው ነገር ሲሆንልኝ መልስ እንደመለሰችልኝና እንደደረሰችልኝ አወቅኩኝ። ሁለተኛ ደግሞ
እሱን ነግረኸኛል። እሱን እንደ እግዚአብሔር ቃል ማርያም ናት ጸሎት የምትሰማን የምትቀበልና የምትሰማ የሚለውን እንደ እግዚአብሔር ቃል አሳየኝ ብዬ እየጠበቅኩህ ነበር። ኦኬ ለምሳሌ ቅድም ከኔ በፊት ገብቶ የነበረው ልጅ ስለ ዶኪማስ ቤት ሲናገር ጠየቋትና ከዛ በሷ በኩል የሆነ መልስ አገኙ። የቱ ጋር ነው የጠየቋት? የቱ ጋር ማን ነው የጠየቃት? የጠየቃት አካል ማን ነው? እዛ ጋር ኦኬ የጠየቃት አካል ካለ እኛም ተጠይቃ ፈጸመች ወደሚለው እንመጣለን። ችግር የለውም። እኔ አሁን አጠገቤ ላይ መጽሐፍ ቅዱስ አልያዝኩም፣ ግን ዶኪማስ ቤት ላይ ሰርግ ቤት ውስጥ ሳሉ የወይን ጠጅ ያልቁባቸው ከዛ እሷ ለጌታ አመለከተችላቸውና ከዛ በእሷ በኩል እግዚአብሔር መልስ መለሰላቸው ማለት ነው። ወይም ኢየሱስ ክርስቶስ መልስ እና በጭንቀታቸው ጊዜ ደረሰችላቸው ማለት ነው። እሷ እዛ ጋር ተጨነቁ እንደገና ጠየቋት የሚል ደግሞ የሚያሳየን ምንም ነገር የለም። ዶክተር አንቺ አሁን እያየሽ ያለሽው ሁሉም ነገር መጻፍ አለበት እያልሽ ነው። አሁን ማንኛውም ሰው የሆነ ነገር ደግሶ ወይ እንትን ብሎ ምናምን አንቺ ሰው ስለሆንሽ በሰብአዊነትሽ ከተረዳሽው የሆነ ችግር ውስጥ ገቢ ወይ ሰፈር ስታደርጊ የሆነ ነገር ሲገጥምሽ መጨነቅሽ አይቀርም። ግን ተጨንቋል የሚለው ነገር ስላልተጻፈ በጭንቅ ቀን አልደረሰችላቸው ማለት አንችልም። እሺ የእግዚአብሔርን ቃል ወይም ደግሞ ስለ መንፈሳዊ ነገር ስናወራ ሎጂካሊ ነው ወይስ ባይብሊካሊ ነው መነጋገር ያለብን? ኦኬ ግን ሁሉም ነገር መጻፍ አለበት። የሚያስፈልገንን ሁሉ ጽፎልናል ጌታ። በቃ ተጽፏል። መጽሐፍ ቅዱስ ለሚያስፈልገን ሁሉ መልስ አለው። ሳይመልስልን ያለፈው ነገር የለም። ግን ያው እኔ ስልሽ ይሄን ነገር ማስረዳት የምችለው ምንም ነገር ባዶ ሲሆን ወይ ደግሞ ሲጎድል የሰው ልጅ ይጨነቃል ብዬ ነው ማምነው። አለመጻፉን ግን ታውቃለህ አይደል? ማለት የጠየቃት ሰው እንደሌለ የጠየቃት ለማናት የለም። ኦኬ ለሚስቲ ቆይ መጽሐፍ ቅዱስ አንድ ጊዜ ቼክ ለማድረግ ትችላለህ? ትችላለህ። እሺ ሌላ ሰውም ካለ እናስገባ አይደል እየመረጥን። እሺ እሺ ኦኬ እዚህ ጋር የዮሐንስ ወንጌል ምዕራፍ 2 ጋር ነው ያለውና እንደዚህ ይላል። በሶስተኛው ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበር ይችላል። እና ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ይላል። እዚህ ጋር እንትናን የጠየቃት ተብሎ አልተጻፈም። ግን የሚለው ምንድነው? የወይን ጠጅ ባለቀ ጊዜ ራሱ ማንን ነው የጠየቀችው? እሷ የጠየቀችው ኢየሱስ ክርስቶስን ነው። እሺ ግን ለራሷ አይደለም የጠየቀችው። የጠየቀችው ለሰርገኞቹ ወይም ደግሞ በዛ ላሉት ለሚታደሙት ማለት ነው። እና ለራሷ ሆነ ለሰርገኞቹ የጠየቀችው እሷ ናት። ተጠያቂው ግን ጌታ ኢየሱስ ክርስቶስ ነው። አዎ ልክ ነሽ። አዎ ስለዚህ እሷን ጠይቂልኝ ብሎ የለመናት ወይም ደግሞ የጠየቃት አካል የለም። ስለዚህ አሁንም እኛ በምድር ሆነን ስንጸልይ ስንጠይቅ ጌታ ኢየሱስ እንደምንጠይቀው እሷም ደግሞ በአካል በነበረችበት ጊዜ ወይም ደግሞ በስጋ በነበረችበት ጊዜ እሱን ጠይቀዋለች። ከዚህ ውጪ እሷ እዚህ ጋር ሚዲያተር የሆነችበትን ነገር የሚያሳይ ነገር የለም። ስለዚህ ለጭንቅ ለየትኛው ጭንቅ እንደደረሰች ማንን እንዳማለደች እያሳየ አይደለም። እንግዲህ ምልጃ ተፈጸመ እንዲባል ሶስት አካል መኖር እንዳለባቸው እንዳትረሳሽ። የሚጠይቅ ሰው መኖር አለ። እዚህ ጋር እኮ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። ሰርግ የነበረው የሆነ ባልና ሚስቶች ስላሉ ነው። የወይን ጠጅ ያለቀባቸውም እነሱ ባልና ሚስቶች ናቸው የሚጋቡት ማለት ነው። እነሱ እመቤታችንና ኢየሱስ ክርስቶስ እንደታደም ሆነው ነው የገቡት። ስለዚህ እሷ ጠየቀችላቸው ማለት ሶስት አካል ኖረ ማለት ነው። ምንም ጠየቀችላቸው አይልም። ጠየቀችላቸው የሚል የለም።
የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ይላል። አዎ የለም አለቀብን አሉ አለችው። አለቀብን እያሉ ነው ልጄ ወዳጄ አለቀብን እያሉ ነው አለችው። ነው የወይን ጠጅ እኮ የላቸውም አለችው። ምን ማለት ነው? ወይን ጠጅ ጨርሰዋል እኮ ምን አድርግላቸው ነው ታዲያ? ጨርሰዋል አለችው እኮ ምን የሆነ እንትን የለውም ማለት ሚኒንግ አለው፣ በደንብ ሚኒንግ አለው። አሁን አንተ ይዘህ ከመጣኸው እንትን ጋር ምንድነው ይዘህ ከመጣኸው አስተምህሮ ጋር አሁን አንተ ቢነገርክ አንቺ ሴት ከኔ ምን አለሽ አላት፣ ጊዜ ያልደረሰም ማለት የሚል መልስ ነው የሚሰጠን ቃሉ። አዎ አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም ሲላት አንቺ ብለሽ ምንም ነገር ማላደርገው ነገር የለም ለማለት ነው። ከዛም ነው ከዛም አትሳሳት፣ በጣም ተቃራኒ መልስ መለስክ። አንቺ ብለሽ ጊዜ ገና አልደረሰም። አንቺ ሴት ይኸውልህ፣ አሁን እናንተ እንደምታስቡት እኛ ይኸውልህ እዚህ ጋር እናቱና ቃ አይደለም። ይሄም መልስ ያለው ትርጉም ያለው ንግግር ነው የተናገረው። ኦኬ አንቺ ጠይቀሽኝ የማላደርገው ነገር የለም አይደለም። በጣም ተሳሳትክ። ሳትክ እዚህ ጋር ቅድም እኮ አምነህ ነበር፣ ግን ወደ ኋላ ተመለስክ። የጠየቃት ሰው ለምኝልኝ ያላት ሰው እንደሌለ አምነህ ነበር። ለምን እንደተመለስክ ራስህ ነው የምታውቀው። አንቺ እዚህ ጋር ስላልሽ ነው አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም የሚለው አላት። እሱም መልስ ነው የሰጣት ነው ያልኩክ እንጂ አለ የመጀመሪያው ታምር የገለጠው እሷ ጠይቀው ነው። ይሄኛው ነው የመጀመሪያው አይደለ? ታምር የገለጸው መጽሐፍ ቅዱስ ላይ ይሄኛው ነው የመጀመሪያው። እሷ ምንድነው የጠየቀችው? ወይን ጠጅ እኮ የላቸውም ነው እንጂ ምንድነው የጠየቀችው? ከዚህ ውጭ የተናገረችው ንግግር አለ? ከዛ ወደ ታች እሱ የሚላችሁን ስሙት ከማለት ውጪ አለቀባቸው እኮ ውሃውን ወደ ወይን ቀይረው ወይም ደግሞ አላቅም ከየትም ወልደ ወይን አምጣ አለችው። ትርጉሙ ምን ማለት ይመስልሻል? አንድ ሰው መጥቶ ይሄ ነገር እኮ አልቋል ሲልሽ ያው ልክ ትርጉሙን በደንብ አስረዳሃለሁ። ኦኬ መጽሐፍ ቅዱስ ይዘሃል? አዎ ይዣለሁ። እሺ የሉቃስ ወንጌል አውጣ፣ ምዕራፍ 1 ከቁጥር 30 ጀምሮ አውጣ። ኦኬ እሺ እነሆ አይደለ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የዳዊት አባት ዙፋን ይሰጠዋል የሚል መልአኩ ስለሱ ነግሯት ሄዷል አይደለ? አዎ ስለሱ ነግሯት ሄዷል። ከዛ ደግሞ ምን ትል ነበር ይላል? በልቧ ታስበው ነበር አይደለ? የተነገራትን በልቧ ታስበው ነበር። ጌታ ኢየሱስ ክርስቶስ ከተወለደ በኋላ ኦኬ 1 ዓመት ሞላው፣ 2 ዓመት ሞላው፣ መሄድ ጀመረ። 5 ዓመት ሞላው። ብታይ የተነገራት አይፈጸምም። ኦኬ 10 ዓመትም 15 ዓመትም 20 ዓመትም ኦኬ በልቧ ታስበው ነበር። ከዛ ደግሞ የተነገራትን ወንድሞቹ የሚያውቁ ነበር። ኦኬ አሁን ይሄ ሌላ ርዕስ ስለሚያመጣ ወንድሞቹ የሚለውን በእኔ አንደርስታንዲንግ እንድትረዳው እፈልጋለሁ። ወንድሞቹ ደግሞ የዮሐንስ ወንጌል ምዕራፍ 7 ላይ ከቁጥር 5 ሄደ ክፈት። ወንድሞቹ ደግሞ ራስህን ግለጥ ይሉት ነው። ወደ ሌላ እንትን ደግሞ እንዳይወስደን ይሄ ምንም ሚኒንጉን እየሰጠውክ ነው። ጠየቀኝ እየመለስኩልክ ነው። መልስ ካልፈለግ መተው ትችላለህ። የዮሐንስ ሐሳብክ የተነሳው ከዮሐንስ ወንጌል ነው። ማርያምም የተነሳችበትን ሐሳብ አነሳውልክ። እዚህ ጋም ደግሞ ወንድሞቹስ እንኳን አላመኑበትም ነበር፣ ራስህን ግለጥ ይሉት እንደነበረ እንድታይ ነው እዛ ጋር። ኦኬ ስለዚህ የምትጠባበቀው ነገር ነበር። እዛ ጋር መልስ የሰጠው ለሷ ፖይንት ኦፍ ቪው ነው። የተነገራት መቼ እንደሚፈጸም እሷ የራሷ የሆነ ሞቲቭ ነበራት። ጌታ ኢየሱስ ክርስቶስ አንቺ ሴት ጊዜ ገና አልደረሰም ያላት ሞቲቭዋን ስለተረዳ ነው። ሌላ ምንም ትርጉም የለውም። ገባ? ወንድሞቹም ራሱን እንዲገልጥ ይጠብቁ ነበር። እስኪ ራስህን ግለጥ ይሉት ነበር። ዮሐንስ 7:5 ነግሬሃለሁ፣ በኋላ ላይ ሪፈር ማድረግ ትችላለህ። ስለዚህ ራሱን እንዲገልጥ በልቧ ትጠባበቅ ስለነበረ ነው። ሌላ ምንም ነገር የለም። ጊዜ ገና አልደረሰም ብሎ የመለሰላትም ሞቲቭዋን ስለተረዳ ነው። ሌላ ምንም አይነት ትርጉም የለውም።
እናንተ የምትሉት የሷ አማላጅነት የሷ የጭንቅ ደራሽነት እዚህ ጋር አያሳይም። ኦኬ ይሄ ርዕስ ከተነሳ እንደውም ተያይዞ ብዙ ነገር ይነሳል። በጣም ብዙ ነገር ገባ። እንግዲህ ማንም አላወቀውም አይደል? ወንድሞቹ ግን ራስህን ግለጥ ይሉት ነበር። ወንድሞቹ እነማን ናቸው? የስጋ ወንድሞች አሉት እንዴ? እንደውም ብዙ ነገርን እየያዘ ይመልሳል ይሄ ክፍል። ግን እዚህ ጋር አንድ ነገር ወንድሞች እዚህ ጋር ማቆም እንችላለን ማለት ነው። የጠየቃት ሰው እንደሌለ በደንብ በማስረጃ አሳይቼሃለሁ። ሌላ የመጽሐፍ ቅዱስ ክፍል ማስረጃ ካለ ማቅረብ ትችላለህ። እዚህ ጋር እንትናን የጠየቃት የሚል አልተጻፈም። በርግጥ ግን እኔ ፖይንት ይለካ አስረዳሽ የፈለኩት ነገር በጭንቅ ቀናቸው ደርሳላቸው ነበረ እና እሷም ደግሞ ወደ ጌታ አመልክታላቸው እግዚአብሔር ደግሞ መልስ እንደሰጣቸው ውሃ ሙሉበት ብሎ ውሃውን ወደ ወይን እንደቀየረላቸው ይሄ ማለት እነሱ በተጨነቁ ጊዜ ደረሰችላቸው ማለት ነው። ማንም ሰው እንደተጨነቀ መጽሐፍ ቅዱስ አይነግረንም። ማንም ሰው ለምኝልን እንዳላት ጠይቂልን እንዳላት ቃሉ አይነግረንም። የሌለውን አንጨምርም ያለውን አንቀንስም። ወንድሜ ነው ግን አሁን ማን ነው የጠየቃት ወይ እንትና ጠይቋት ነው የሚለው ሳይሆን በተጨነቁ ጊዜ ደረሰችላቸው ወይስ አልደረሰችላቸውም የሚለው አይደለ ፖይንታችን። ተጨነቁ አልተጨነቁ መጽሐፍ ቅዱስ አይነግረንም። ነው ምንም ነገር እኮ ሲያልቅ እኮ እንጨነቃለን። ባለቀ ጊዜ ይላል ባዶ በሆነበት ጊዜ ሎጂካሊ ልንመልስ አንችልም አልኩ። ባይብሊካሊ ከተጻፈ ተጻፈ ካልተጻፈም አንጨምርም። ሌላ የመጽሐፍ ቅዱስ ማስረጃ ካለ ማቅረብ ትችላለህ ኤፊ። ኦኬ እኔ በቃ ያው በዚህ መንገድ ነው ላስረዳሽ የፈለኩት። እሺ መጽሐፍ ቅዱስን በደንብ አንብበው ተባረክ። ኦኬ እሺ እሺ ሌላ ኦርቶዶክሳውያንን እንቀበል። እሺ እቱ ይሰማሻል? እቱ ኦኬ ፈረደበት የዶኪማስ ቤት በጣም እኮ እሺ እዩዬ አልገባችም። አሁን ገባች መሰለኝ አይደል? እሺ እኔ ጋር በትንሽ ትታይ። እሺ ዲቦ እሺ ቆይ አንዴ የገባችው ልጅ ካለች ትቀድምሃለች፣ ካሌለች ትቀጥላለህ። እቱ አለሽ? እሺ ላውርድሽ አለሽ? እሺ አስገባሻለሁ። በቃ ቆይ አንዴ ላኪ ድጋሚ። እሺ ተስፋዬ እሺ አሁን እየሰማው ነበርና የሆነ አስተያየት ልስጥ ብዬ ነው። አይ አስተያየት አንፈልግም፣ ጥያቄውን መመለስ ትችላለህ። እሺ በቃ ልጁ ስለሆነ ነበረ ካለ እውቀት በስሜት የሚደረግ ነገር ይመስለኛል እንጂ ቆይ አንዴ ተስፋዬ በእውቀት አይደለም። እሺ አንዴ ትረጋጋለህ። ከየት ቤተ እምነት ነው? እኔ ክርስቲያን እንደሆንኩኝ ብቻ ነው የማውቀው እንጂ የሆነ ድርጅት ነገር የለኝም። በቃ ተባረክ፣ ጌታ ኢየሱስ ይባርክ። አሁን ኦርቶዶክሳውያን እየተቀበልን ስለሆነ ነው። እሺ እሺ ተባረክ። እሺ እሺ በጣም የሚገርም ነው። አላሰብኩትም ነበር እሱን ነገር። ያ እሱንም እጠይቃቸዋለሁ። እስኪ የሚገቡትን እንጠይቃለን። ያላችሁ ወንጌል አማኞች እባካችሁን ውረዱ። ምንም ትሬስ ለማድረግ አልተመቸም። ስራ እያበዛችሁብን ነው። ኦርቶዶክሳውያንን እየተቀበልን ነው እና ተባረኩ። እስኪ ታፕታፕ እያደረጋችሁ ሊሆን ይችላል። ድንገት ግን የምትልኩት ካንስል አድርጉ። በስተትም ከላካችሁ በኋላ ኦርቶዶክሳውያንን እንቀበል።
ተባረኩ ወገኖች። እሺ ሚላ ብሮከር ሚላ ይሰማል? ሚላ እሺ ላወርድክ ነው ያ እሺ። ስለዚህ ያወራንበትን ቆይ ማለት ነው ኦርቶዶክሳውያኖች እስከሚገቡ። እሺ ሰናዬ ሸኝቼዋለሁ። እንግዲህ ይሄ የዶኪማስ ቤት ሁሌ ነው የሚነሳው፣ ሁሌ የቃና ዘገሊላ እንግዲህ ዶኪማስ መሆኑን መጽሐፍ ቅዱስ አይነግረንም፣ እነሱ ዶኪማስ ብለዋል። በዛ ሰዓት ሰርጉ ላይ ማን እንደተገኘ ባናቅም ማለት ነው። ምንም እንግዲህ እንዳያችሁት ነው። ምልጃ አካሂዳለች ለማለት እንግዲህ ምልጃ እንዲሆን እንዲፈጸም የሚማልደው መኖር አለበት፣ አማላጁ መኖር አለበት እና የሚማለድለት ደግሞ የሚጠየቅለት ሰው መኖር አለበት እና ማርያምን ማንም እዛ ጋር ሲጠይቃት አንመለከትም። ማንም ሲጠይቃት አንመለከትም። እሷም ደግሞ ፈጸመች እንዳይባል እየጠየቀችው ልጇን ነው እና በየትኛው መንገድ ራሷ ደግሞ ጠይቃ ራሷ ደግሞ አላደረገችም፣ ለሱም ደግሞ አልተመቻቸውም። ኦኬ ጌታ ኢየሱስ ክርስቶስ መልስ አልሆነላቸውም ማለት ነው። እስኪ ሰው ላስገባና እርሲ እስኪ ዶኪማስ እያልሽ ነው። አምጪ አንቺ ራስሽ መረጃ ዶኪማስ ኧረ እኔ ብያለሁ የለም ብያለሁ። አና ለሚለው ኢያቄም ለሚለው መረጃ የሚገርመኝ ኢትዮጵያኖች ጎበዝ ነን፣ ታሪክ እንሰራለን እንጂ ታሪክ ጽፈን አናቅም አልልም። ግን በታሪካችንን የጻፈልን ብዙ ነጭ ነው። እኔ ስም መጥራት እችላለሁ ከሌ ብዬ አንዱ እንዲያውም ምርቃቴ ላይ ተገኝቶ እንትን ያሉ ሰው አሁን የሉም። አንተ የሚባሉ ሰው አይደሉም፣ ትልቅ ሰው ናቸው፣ አርፈዋል። እሳቸው ናቸው እንግዲህ ታሪካችንን የጻፉልን እና እሳቸውና ብዙዎች ኢንፋክት ለአንድ ሰው ብቻ ክሬዲቱን አልሰጥም። ፈረንጅ በጻፈልን ታሪክ ብዙ ታሪካችንን ያጻፍን ጀግኖች ዛሬ ግን የማርያምን እናትና አባት እንደሚያውቅ አድርገን እንደው አሁን እኮ ይኸውልሽ ተለምዶ ሁላ በቃ በእንትን በእርግጠኝነቱ ለመወራት ተጀምሯል። ሐናና ኢያቄም ለመሆናቸው ምንም መረጃ እኔ የቀረበ ያየሁት ነገር የለም። ዶኪማስ ለመባሉ ሰውየው መጽሐፍ ቅዱስ ላይ አልተጻፈም፣ ቁርአን ላይ የለም። ከየት አምጥተው እኔ እኮ በቃ ተረቶች ምልጃው ተጽፏል፣ ምልጃው አልተጻፈም። ያልተጻፈ ምልጃዋን ቢያምኑ ይሻላቸዋል። ያማልዳል የሚማልደው ክርስቶስ ነው የሚለውን ቃል ከመቀበል ስለ ምልጃው አልተጻፈላትም ማርያም መቀበል ይሻላቸዋል። የምትማልደው ማርያም ናት የሚል ቃል ግን የለም። መጽሐፍ ቅዱስ ላይ ግን የሚማልደው ክርስቶስ ኢየሱስ ነው የሚል ቃል አለ። አይ እሱን ከመቀበል እሱን ወደሚፈርደውን ቀይረው ብለው በ2000 ላይ ቀየሩት። እሺ እሱን ቀየራችሁት። ለሷ ታዲያ የምትማልደው ማርያም ናት የሚል ለምን አልጻፋችሁላትም? ድፍረት ከጀመራችሁ መጨረስ ነው። ዶኪማስ ካላችሁ ትማልዳለች የሚል ቃል ለምን አትጽፉም ነበር? ይሄን ያህል ከደፈራችሁ። ምክንያቱም the only orthodox ካሉት እንግዲህ እነሱ ዓለም አቀፍ ላይ ይሄን ያህልም ተጽዕኖ የላቸውም። ካሉት ኦርቶዶክሶች the only orthodox ኢትዮጵያዊ ብቻ ነው ሰፈር የሚያደርገው በተረት ሰፈር የሚያደርገው እሱ ነው። በማርያም ዙሪያ በጉቦ ሊያስደርግ የሚሞክር እጣኗን፣ ዣንጥላዋን፣ ታቦቷን ምኗን ሰርቶ መከራውን የሚበላ የኢትዮጵያ ኦርቶዶክስ ብቻ ነው። ይሄንንስ ሌሎች ያደርጉታል ወይ? የልደታ ቀን ሌላ ዓለም ላይ ይከበራል ወይ? ልደታ ተብሎ የምናምን ቀን ልደቷ እንደሚከበረው ሁሉ ሌላ ቦታስ ልደቷን ያከብራሉ ወይ? አትሊስት በየወሩ ያከብራሉ ወይ? በአመት አንዴ እንኳን ካቶሊኮቹ ሲያደርጉ አይቻለሁ። እንደው በየወሩ የሚከበር ልደት የመጀመሪያ ልደት ነው የማርያም ልደት። እሺ እኔ ምን አገባኝ ያክብሩላት። ግን ሌላ ዓለም ግን አያደርገው። ኢትዮጵያዊ ብቻ የሚያደርገው የኢትዮጵያዋ ማርያም ብቻ ነች። ተጠይቃ ራሷ ነች የምታደርገው። ኢየሱስም አይደለም የሚያደርገው እኮ ራሷ ትደርስላለች፣ ትደርስልኛለች። እንዴ እሷ ከደረሰችልህ ታዲያ ምን ትለምንልኛለች ትለኛለህ? እሷ የራሷ ጋሻ ጃግሬ ካላት መልአክ ካላት አዛዥ ከሆነች ታዲያ አማላጅ ለምን ትላታለህ? እሷማ ተማላጅ ነች እኮ። እሷ አድራጊ ሆነች እኮ መጨረሻ ላይ። በጭንቅ የምትደርስ ከሆነች በጭንቅ ወደሚደርሰው ልጇ አይደለማ የምትጸልየው። እንደሷ አትበለኛ። ራሷ ነች ደራሿ። ራሷ ደራሽ ከሆነች ደግሞ እግዚአብሔር ወይም ኢየሱስን ከስዕሉ አስወጥተዋል ማለት ነው። በህይወት የሚጠየቅም እንኳን አለ ብለህ የሰራው ፖለቲካም አላስኬደም ማለት ነው። ሰርጉም ራሱ የምትለው አላስኬደም። ምክንያቱም ሰርጉ ላይ ተአምረኛው እኮ ኢየሱስ ነው። ጠያቂ አይደለም ተአምረኛ፣ አድራጊ ነው ተአምረኛ። እንግዲህ እስከማውቀው ድረስ ኦርቶዶክስ ቤት ግን ጠያቂ ነው ተአምረኛ፣ ጠያቂ ነው በጭንቅ የሚደርስ እና ብዙ ነገሮችን አይተሻቸው ከሆነ መረጃም ያልቀረበባቸው ናቸው። ፍዳው ደግሞ ኢትዮጵያ ኦርቶዶክስ ላይ ያረፈ ነው። ለምን ስትይ ፖለቲካ ዳራውን ስትመለከቺ ግብጽ የቀመመችልን ምርጥ ቅመም ነው።
በቃ ያው ለዘመናት ሽባ ህዝቡን ያደረገ ቅመም ነው። ምን ነው ሌላው ዓለም አያደርገው? እኔ እኮ ግራ ይገባኝ። ሁሌም እንላለን ታውቂያለሽ ሜርስዬ፣ ሌላው ዓለም ላይ ለምን ይሄ ፍዳል ምን ነው ሌላው ኦርቶዶክስ እጁን ባገጩ አድርጎ ለምንድን ነው የኢትዮጵያ ኦርቶዶክሶችን የሚያያቸው ነው? አይጸድቅም። ሌላው ኦርቶዶክስ ልክ አይደለም ወይ ይበሉን፣ እኛ ብቻ ነን ልክ ይበሉን። የአርመኑን የራሻውን የህንዱን አፈር ያብሉትና የግብፁን አፈር ያብሉትና እነሱ እንደኛ ልደታን በዓል ዝክሯን ስለማያደርጉ ድርሳኗ ሲነበብ ቆመው ስለማያነቡ እነሱን ተዋቸው። እነሱን ኦርቶዶክስ አትበላቸው ወይ ይበሉን። ማን ነው ትክክለኛ ኦርቶዶክስ? ቆይ ንገሩን እስኪ። ዩኒፎርሚቲ ያለ በድርጊታችሁ ውስጥ፣ በአምልኳችሁ ውስጥ፣ በተግባራችሁ ውስጥ፣ በድርሳናችሁ ውስጥ፣ ስለሷ በምታቀነቀኑት ውስጥ፣ በታሪካችሁ ውስጥ ዩኒፎርሚቲ ያለ የለም። ሁሉም ነገር ኢትዮጵያዊ ነው። ይዘሽው ኬንያ ሄደሽ ማች አርግስቲው ኬንያ ካለ ኦርቶዶክስ ጋር ማች ማድረግ አይችልም። ምክንያቱም መጀመሪያ ቃላቶቹ ራሱ እዛ ሀገር የለም። ቆ ሚል ቃል አያውቁልሽም። መርቆሪዮስ ምናምን ስትያቸው የለም። በእንግሊዝኛ ራሱ መርቆሪዮስ የለም፣ በህንድኛ የለም፣ በግብፅኛ የለም፣ በአርመንኛም በራሽኛም መርቆሪዮስ ሚል ቃል የለም። በቃ ኢትዮጵያ ሜድ ኢን ኢትዮጵያ ናቸው። ብዙ ታሪኮች ሜድ ኢን ኢትዮጵያ ናቸው። ኢምፖርት ማድረግ ደግሞ የታወቅንን ያው ማምረት ስለማንወድ ማለት ነው። ገባሽ? ስለዚህ ብዙ እንትኖች ኢምፖርት ተረቶችን ኢምፖርት አድርገን ያደረግንባቸው አገሮች ግን የኛን ፕሮዳክት አይቀበሉም። የኛን ተክልዬ ስር አይሰግዱም። ኤግዛክትሊ የኛ አቡዬ ስር ስዕላቸው ጋር የክብር የአምልኮ የጸጋ አይሰግዱም። እኛ ብቻ ነው መስገዱ ኃላፊነት ያለብን የኢትዮጵያ ኦርቶዶክስ ብቻ ሁሉ ተረት። እስኪ ዶኪማስ የሚል አሳየኝ። ሌላ ዓለም ላይ ዶኪማስን ይቀበላል እና እያቄ ምናምን ያቀልሃል። እኔ አላውቅም። እኔ ካለ እስኪ ብማር ደስ ይለኛል። የሚያውቅ ሰው ገብቶ ይሄ ነገር መጽሐፍ ቅዱሳዊ ነው ይበለኝ። እንደገና ታሪክ ላይም እስኪ ያሳየኝ ይሄን ነገር። ከየት ነው ግን የምትፈለስፉት? ሁሌ አንድ ደብተራ እንደመራችሁ የሆነ ካህን ነኝ የሚል የሆነ ቀሲስ ነኝ የሚል የሆነ ፓትሪያርክ ነኝ የሚል እንደንትን እንደመራህ መች ነው የምትጠይቀው? ንግግር ያስቆጣሃል እንጂ እውነቴ ግን አይደለም። እውነቴን ዋጥ ታደርገዋል። እስኪ ለዶኪማስ የማርያምን ተው፣ የዶኪማስን ማምጣት አትችልም እኮ የማርያም ቀላል ነው እኮ ተጻፈ። እኔ ሜርሲ ባልጀምረው ይሻላል ይሄን ነገር። ቀጥይ። እሺ ዳጊዬ ሲመችህ ገባ። በጣም ትክክል። ላስት ታይምም እያወራ ነው ነበረ። በጣም እኔ በዚህ ጉዳይ እንደው አንዳንዴ እንትኖችን በደንብ ብናያቸው ናይጄሪያዎችን ይሄ ሌላኛው ሳይድ እንዳለ ሆኖ በጣም ዳርከስት ሳይዱ እንዳለ ሆኖ ግን አትለያቸውም። ባይ ዘ ዌይ ኦርቶዶክሶቹንና ፕሮቴስታንቶቹን ፔንቴኮስታሎቹን አትለያቸውም። በቃ ኦርቶዶክሶቹ ራሱ በቃ ጂሰስ ነው 24 hours በቃ ጂሶስ እያሉ ነው የሚውሉት ሁላ በቃ አይ ኮማንድ ዩ ኢን ዘ ማይቲ ኔም ኦፍ ጂሶስ እያሉ በቃ ኢቭን እንትናቸው በናይጄሪያ አክሰንት እንኳን ኦርቶዶክስ እና ጴንጤ ናይጄሪያ ላይ አይለይም። እምነታቸው ኢየሱስና ኢየሱስ ብቻ ላይ ነው በቃ። እና እኔ በጣም ይገርመኛል። እነዛ መጨባበጥ ይቻላል አይቻልም። እንግዲህ እኔ ሌላ ቦታ ታቦት ሲወጣ እንግዲህ ሌላ ቦታ ንግስ አይተና ኧረ ብዙ ኮተት አለ። የኛው እኮ በቃ ውስጡን ለቄስ ነው። ኤኒዌይስ አማን አለክ ላወርድክ ነው። እሺ ያ እሺ ኦኬ። ትሬስን ላድርግና ወንጌል አማኞች ገስት አትላኩ ባካችሁ። እሺ እቱ የሚለው በተደጋጋ እሺ። አማን ድጋሚ ያስገባሃለሁ። ማይክህን ዘግተክ አትደበቅ። አማን እሺ። እቱ ይሰማል? ይሰማል። እሺ እንኳን ደህና መጣሽ። እኔ እሰማለሁ። አመሰግናለሁ። ይሰማል። ቆያች። እሺ ከየት ቤት አምነት ነው? ኦኬ የመጣሁት ከኦርቶዶክስ ነው። ጥያቄን ከመመለሴ በፊት ግን ማን አይ ቲንክ ዳጊ የሚባል ልጅ አሁን ሲያወራ ሰምቻለሁ። ከየት ያመጣችሁት ነው ምናምን ናይጄሪያ ምናምን who does ተረጋጊ የኔ እናት። በእንግሊዝኛ የምናወራሻለን ችግር የለውም። ተረጋጊና ወደ ጥያቄው ልትመልሽ የገባሽው ጥያቄውን ከሆነ ጥያቄውን ባይ ዘ ዌይ ዳጊ ከመናገሩ በፊት ገብተሽ ወተሻል እና አሁን የዳጊ ንግግር ምክንያት አታድርጊ። የምታወሪ ከሆነ ማይክሽን ከፍተሽ ተወያይ። ኦኬ ለሪፖርት ነው የምትገቡት። እሺ ኦርቶዶክሳውያን አላችሁ?
ያው ዳንዬማ ቤት በከፈተ ቁጥር ጉድ ነው የምናየው እኮ ሁሌ። ኤኒዌይስ ሶ ዶኪማስ ጋር እንሂድ። አይ ቲንክ እንቀጥላለን። እኔም ዳግዬም ሲመቸው በመሀል አይ ቲንክ ከዚህ በኋላ የሚገቡም አይመስለኝም። ከአንቺ ጋር ምን አለኝና ጊዜ ገና አልደረሰም የሚለውን በደንብ ልናየው ይገባል። በደንብ ማለት ነው። እዛ ጋር አሁን ዳግዬም እንደተናገረው ቅድም ምን እንዳልኳችሁ በሶስት መንገድ አያስኬድም። እሷ ተጠይቃ እሷ አላደረገችም። የጠየቃት የለም። እንደገና ደግሞ ልጇም ደግሞ የሰጣት መልስ አለ ጌታ ኢየሱስ ክርስቶስ ማለት ነውና በየትኛውም መንገድ ይጣጣራሉ። እስኪ ይሄ ላይቭ ስንት ሰዓት ሆኖ ከገባን ጀምሮ እኔ እንኳን ባለሁበት ጠዋት ስራ ሆኜ ቤት ከተመለስኩኝ ድረስ አለ ላይቭ። አንድ የመጽሐፍ ቅዱስ ክፍል ከዮሐንስ ወንጌል ምዕራፍ 2 ስለ ቃና ዘገሊላ ውጪ አንድ የመጽሐፍ ቅዱስ ያው ምሳሌ 3:18 አንስተዋል መምህሩ ገብተው እንደው የተዋረዱት መምህር። ከዛ ውጪ ከዮሐንስ ውጪ አንድ ሰው ምንም ሪፈረንስ አላመጣም ከዮሐንስ ወንጌል ምዕራፍ 2 ከቃና ዘገሊላ ውጪ ማለት ነው። ያ ማለት እንግዲህ እኛ አሁን ስለ ኢየሱስ ቢጠየቅ ስንት ማስረጃ ነው የምናመጣው? እንደው እስኪ ሰለቻ አንጎለጉሎ አናውጣው? እስኪ በቃ እስከሚባል ድረስ እናውጣለን። እነሱስ በቃ ይኸው ቃና ዘገሊላ አስታከኔ ያሰርግ እኮ አልቋል። አሁን ትሰማሃለች ወይ ማርያም? አዎ ማስረጃ ዮሐንስ ምዕራፍ 2 እሷ እኮ በነበረችበት ሰዓት ያወራችው ንግግር አሁን እኮ ነው የተባልከው። አሁን ኢየሱስ አሁን አለ ወይ ካልከኝ በደንብ ነው ማሳየክ መኖሩን። ይሄ የፈረደበት ቃና ዘገሊላ በጣም